ኔቶ እንደ አርፎ ይቀመጣል? እነ ማርክ ሩቴ አደገኛ ሀሳብ ነው የሚሰጡት። በውይይቱ ላይ ያሉት አሜሪካ ነክ፣ ሩሲያ ነክና ዩክሬን ነክ ነው። ሩሲያም ይዛ የመጣቸው ሀሳብ ይታወቃል። ማን ነው አሁን በውይይት ውስጥ ያልታቀፈው ሲባል አውሮፓውያኖቹ ናቸው። ከሁለተኛው ዓለም ጦርነት በፊትም ሆነ ከሁለተኛው ዓለም ጦርነት በኋላም አውሮፓውያኖች ለሩሲያ ያላቸው ሲምፓቲ በጣም ዝቅተኛ ነው። ለፍልስጤማውያን በጎ ግንዛቤ እንዳላቸው አሳዩ። ከዛ ደግሞ ይችን $1 ቢሊዮን ማዋጣት የምንችለው ራሳቸው አሜሪካ የባይደን አስተዳደር ከያዘው ፍሪዝ ካደረገው ገንዘባችን ከዛ ይውሰዱ ነው። እዛው አሜሪካ ኮንግረስ ውስጥ ተቀመጠው ብር ላይ ወሰዱ። እዛው አሜሪካ ኮንግረስ ውስጥ ሌላ ውጥረት ነው የፈጠሩትና ከጥይት ድምጽ ጋር ያለው ቀርበቱ ስታይ የሩሲያኖቹ ይበልጣል። ስለዚህ ሁሉም ጠመንጃ ያነሳል። ጠመንጃ ባነሳ ብቻም አይደለም። አውሮፓውያኖች ጦርነቱን እያባባሱ ነው። ግን እኛ ደግሞ ጦርነቱን ልናቆም ስንል ደግሞ እናንተ ምክንያቱም ሌላ ስራ አለብን ይህን እናቁም ነው። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ሀሳቦችን በስፋት የምናነሳበት ኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ ሀሊና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ ተመልካቾች። አሌክስ እንዴት አለ? ሁሉ ሰላም አለን። የረቡዕ ፕሮግራማችን ብዙ ጉዳዮችን ከግሪንላንድ ጉዳይና ወይም በጠቅላላው ከዓለም የፖለቲካ ስርዓት አንጻር ምን ይመስላል የሚለውን እስከ አፍሪካ ቀንድ ድረስ አገናኝተን ብዙ ጉዳዮችን አንስተን ነበረ። ዛሬም በተመሳሳይ ኦፍኮርስ የኛ ፕሮግራም እንደምታውቀው አንድ ጉዳይ ያነሳል፣ ግን ዓለምን ሙሉ ኮኔክት የሚያደርግ ሀሳብ ነው የምናነሳው። ብዙ ጥጎችን ነው የሚነካውና ብዙ ጥጎችን ሲነካ ደግሞ በዋናነት እኛን ክሊክ የሚያደርግበት ቦታ ላይ ያርፋል ብዙ ጊዜና ከዛ አንጻር ነው ተመልካቾቻችንም እሱን አንደርስታንድ ያደርጋሉ። ኦፍ ኮርስ አብረውን የቆዩም ስለሆኑ ዛሬ የሩሲያና ዩክሬን ውጥረትን የተመለከተ ግን ለውይይት የቀረቡበት በአቡዳቢ ዩናይትድ አረብ ኤምሬቶች የሆነ አለ ይቀጥላል። ኦፍ ኮርስ እንግዲህ እኛ ስናጠናቀቅ የተለያዩ ሀሳቦች ሊወጡ ይችላሉ፣ ግን ተስፋ ያለው የሚመስሉ ነገሮች ነበሩ። ግን አሁን ደግሞ ኬቭና ሃርኪቭ የመሳሰሉ አካባቢዎች እንደዚሁ ጥቃት ሲደርስባቸው ነበረ ሩሲያ። እነዚህ ጉዳዮች አሉ። ከዛ ውጭም አብረን አያይዘና የምናያቸው ጉዳዮች መካከለኛው ምስራቅ ላይ አዳዲስ ለውጦች እየመጡ ነው። ወደ ሚድል ኢስት አሁንም ትንሽ የረገበ ነገር አለ የተባለውን እነ ፕሬዚዳንት ዶናልድ ትራምፕ ጦር እየላክን ነው፣ ኢራንን አሁንም እየተመለከትናት ነው፣ በቅርበት እየተከታተልናት ነው የሚል ሀሳብ ሰጡ። ከዛ ደግሞ እና አያቶላ አሊ ሀመኒ የሚሰጡት አስተያየት ሲጠበቅ ነበረ። በተለያዩ ሀሳቦች ከነካችሁን ምላሹን ታውቁታላችሁ የሚልም አለ። እሱንም ታሳቢ እናደርገዋለን። ብዙ ጉዳዮችን እንዳስሳለን። ግን በጣም በሚገርም ሁኔታ ግን ባለፈው የተወሰነ ሀሳብ ነግረኝ ነበረ። ፕሬዚዳንት ዶናልድ ትራምፕ የተወሰነ የዓለም ፖለቲካ ስርዓት ላይ ለውጥ እያመጣ ነው፣ ቻይናን በተመለከተ ሩሲያን በተመለከተ ከሴኩሪቲ አንጻር ሀሳብም ሰጥተዋልና እሱንም ፔንታጎን ያወጣው መረጃ አለ፣ እሱንም እናየዋለን። ከዛ በፊት ግን ውይይቱ ምን ይመስላል ከሚለው ከአቡዳቢው ብንጀምር። ጥሩ ሀሳብ ነው፣ ጥሩ ጥያቄ ነው። እንግዲህ የአሁኑን ውይይት ስናይ በአይነቱ የመጀመሪያ ነው፣ በቀጥታም ሲገናኙ ለመጀመሪያ ጊዜ ነው የሚለውን ነገር ማንሳት ይቻላል። አንደኛ አይነተኛም ነው የሚያሰኘው ነገር ቢኖር ምንድነው በውይይቱ ላይ ያሉት አሜሪካ ነክ፣ ሩሲያ ነክና ዩክሬን ነክ ነው። ሩሲያም ይዛ የመጣቸው ሀሳብ ይታወቃል፣ አሳውቀዋል። ዩክሬኖችም እንደዛው። አሜሪካኖቹ ደግሞ በምን አይነት መልኩ ነው የሚነጋገሩበትን ብለን ስናይ ሶስት የቢዝነስ ሰዎች ናቸው እንደ ልዑክ አድርገው ወይም እንደ ዳኛ ወይም እንደ አማካይ ሆነው ከአሜሪካን በኩል የመጡት ዊትኮፍም ኩሽነርም አዲሱም እንዲሁ ባውማን ባለው ስማቸውን ካልተሳሳትኩኝ እኚህ ሶስቱ ሰዎች የቢዝነስ ሰዎች ናቸው። ባክግራውንዳቸው ለምን ዓላማ እንደመጡ አንድምታ የማያስፈልገው ግልጽ ነው ጉዳዩ ማለት ነው። በአንድ ወገን በኩል ደግሞ በሩሲያ በኩል ያለው ትልቁ ጥያቄ ይዘው የሚሄዱት አንድ የእስረኞች ወይም የምርኮኞች ልውውጥ፣ ሁለተኛ እንደገና ደግሞ ዩክሬን በየትኛውም አይነት መንገድ ከዳንባስ ሰራዊቷን ማውጣት አለባት የሚል ነገር ነው። ዳንባስ እንግዲህ እንደሚታወቀው ቀደም ሲል ከ91 በኋላ ባለው ጊዜ የዩክሬን ግዛት ሆና ቆይታለች። እዛ ውስጥ ደግሞ ያሉት መሳ ለመሳ ሩሲያውያንና ዩክሬናውያን አብረው የሚኖሩበት ነው።
በመሃላቸው ወደ 2% ብቻ ነው ቤላሩሳውያን የሚኖሩበት። ከሌላ አኳን አካባቢ የመጡ ወይም ሙስሊሞች ወይም ሌላ እምነት ተከታዮች እንኳን የሌሉባት አካባቢ ናት እና ዳንባስ ደግሞ ቀደም ባለው ጊዜ ከሌኒን በፊት በነበሩት ዘመናት የሩሲያ ግዛት እንደነበረችም ይታወቃል። ስለዚህ ነባር ግዛቶቻችንን ማስመለስ የሚለው ጥያቄ ከዚህ ጥያቄ ባሻገር እዛ ያሉ ሩሲያውያን ችግር ውስጥ ናቸው። የነሱ ስቃይ የጀመረው ዛሬ አይደለም፣ በ2014 ጀምሮ ነው። የዚህ የጦርነት ወይም ደግሞ ሩሲያኖች ልዩ ዘመቻን ቢሉትም የዚህ ጦርነት ገፈት ዋናው ቀማሽ የሆኑት ሩሲያውያን በዳንባስ የሚገኙ ናቸው። ስለዚህ የነሱ ሰቆቃ ነው ገፍቶ ለዚህ ጦርነት የዳረጋቸው እዚህ ድረስ የደረሱት ማለት ነው። ስለዚህ ዳንባስን ካልሆነ ኒውትራል አድርጎ ማቆየት ወይም ደግሞ ከሩሲያ ግዛት ጋር መጠቅለል ነው። ስለዚህ ከዛ አካባቢ ያለው ጦር ይውጣልን የሚባለው ነገር ከዚህ ባሻገር ግን አንኮሬጅ ላይ ምን ተነጋገሩ የሚለውን ነገር ሚስጥር ሆኖ ቆይቷል። ምክንያቱም በሚስተር ትራምፕን በኩል በዶናልድ ትራምፕን በኩል የሚነገረው ነገር ሚስጥራዊ እንደሆነ በነ ፔስኮቭ በኩልም በነ ዲሚትሪ ፔስኮቭ በሩሲያው የፕሬስ ኃላፊም በኩል የሚነገረው ነገር ስለ አንኮሬጅ ምንም ነገር ልነግራቸው አንችልም፣ በሁለታችን በኩል ያለ ነው። ማን ነው አሁን በውይይት ውስጥ ያልታቀፈው ሲባል አውሮፓውያኖቹ ናቸው። ስለዚህ አውሮፓውያኖቹ ሊያኮርፉም ይችላሉ ነው በዚህ አጋጣሚ። ምክንያቱም አውሮፓውያኖች የሚያስፈልጉት በዩክሬን ላይ ብለው በግልጽ የተናገሩት ነገር አለ። ዶናልድ ትራምፕ ጦርነቱ ሲያበቃ ሀገሪቱን ለማቋቋም ቢዝነስ ለመስራት በዛ ጉዳይ ላይ የነሱ ካምፓኒዎች በብዛት ሊገቡ ይችላሉ። ስለዚህ እናንተ አገር ገንቢዎች ናችሁ እንጂ አስማሚዎች አይደላችሁም፣ እንዲያውም ጦርነቱን ያባባሳችሁት እናንተ ናችሁ በሚል ነው። ስለዚህም ነው በስብሰባው ላይ ዳቮስ ላይ እኮ በተደረገው ስብሰባ ላይ ዜሌንስኪ እንዲገኝ አልተፈለገም። ስለዚህ ምን ሰበብ መጣ? ሩሲያ ኪቭን ክፉኛ እየደበደበች ስለሆነ መውጣት ስለማይችሉ እዛ መቆየት ፈልጋሉ፣ የዛ ጉዳይ ነው ተባለ። ነገር ግን ዶናልድ ትራምፕ ከጥቂት ሰዓታት በኋላ ከዜሌንስኪ ጋር ነጋገራለሁ ብለው ሲሉ እንግዲህ ዜሌንስኪ በረው ነው የሄዱት ወደ ዳቮስ። ስለዚህ እዛች ቦታ ላይ የነበረችው ከአንድ ሰዓት ያልበለጠ ውይይት ነው የነበረው። ያ ማለት እንግዲህ በዘመናዊ ቋንቋ ምንድነው አቅጣጫ ሊቀበል ወይም እሳቸው አቅጣጫ ሊሰጡ ነው የሄዱት የሚያስመስለው፣ ሌላ ነገር አይደለም። ስለዚህ እነ ጀርመንም እነ እንግሊዝም እነ ፈረንሳይም እነዚህ በራሳቸው መንገድ በሚዲያዎቻቸው በተለይ ብዙ ይናገር። እንዲያውም የሚባለው በአብዛኛውን ይህንን ዘገባ በጣም ኮንትሮቨርሻል በሆነ መንገድ ሲዘግቡ የነበሩት የስፔን ጋዜጦች እንደሆነ ነው የሚነገረው፣ ዋና ተነባቢ የሆኑት ማለት ነው። ስለዚህ እነ ዊትኮፍ ወደ አቡዳቢ ሲመጡ ትልቅ ነገር ለማግኘት የመጀመሪያው ምዕራፍ የሚያደርጉበት ነው። ስለዚህ እዚያው በምስሉ ላይ እንደምናያቸው ሩስተንቦቭ ሆነ ሌሎቹ አብረውት ያሉት እና ቡዳኖቭ የሚባለው ቡዳኖቭ ማለት ጀነራል ነው። በጣም ቆራጥ መሪ ነው። ትላልቅ ሚሽኖችን የፈጸመ ነው። ከ2 ዓመት በፊት ከፍተኛ የሆነ የቦምብ ፍንዳታ ደርሶበት ይህ ጀነራል በጀርመን ሆስፒታሎች ነው ታክሞ ሊድን የቻለው እና ይህ ሰው አሁን የቀድሞ የዩክሬን የሚሊታሪ ደህንነት ዋና ኃላፊ የነበረ ሰው ነው። ልክ በዚሁም ርዕስ ደግሞ በዚሁም መንገድ ደግሞ በተጻራሪው እንደገና ደግሞ በሩሲያም በኩል እንደዚሁ የሩሲያ የጦር ኃይሎች የደህንነት ኃላፊ ናቸው እዛ የተገኙት ማለት ነው። እዚህ ስብሰባ ላይ አሁን ስናየው የሴኩሪቲ እና የቢዝነስ ግንኙነት ምንድነው ውሳኔ የሚሰጥበት ነው ማለት እንችላለን እና ለመጀመሪያው ውይይታችን ይሄን ይመስላል ብዬ ነው ማስበው። እንግዲህ ጥሩ ነው። ዳይሬክተራችንን በደንብ ነው ስክት ያደረገው ሀሳቡ ጋርና እነዚህ ነገሮች አሁን በጣም ለየት የሚያደርገው ከዚህ በፊትም ለመገናኘት ሞክረው ነበር። አሜሪካ በኢስታንቡል ቱርክ ሞክራ ነበረ። በተናጠል ነበር የነበረው። አሁን ግን ትራይላትራል ነው የሆነው፣ የሶስትዮሽ ነው። አሜሪካ ማለች ራሽያ ማለች፣ ዩክሬን ማለች። ሶስቱም በተለያዩ ተወካዮቻቸው ሆነው በጉዳዩ ላይ ነው የተነጋገሩትና ይሄ ትልቅ ለውጥ ነው። ኦፍ ኮርስ ፕሬዚዳንት ዶናልድ ትራምፕ እንግዲህ ሄዱባቸው ተብለው ከሚታሰቡ ጉዳዮች በእርግጥ እሳቸው
ትንሽ የሆነ ሀሳብ ይሰጣሉ፣ ያደናግራሉ፣ መልሶ ደግሞ ያረጋጋሉ። ከዛ ደግሞ ሌላ የሰጉት አካል ካለ ለማስደሰትም አንዳንድ የሚያደርጓቸው ነገሮች እንመለከታለን። ከሰሞኑም ከዲፕሎማሲው ትንሽ ወጣ ያለ ነው ይመስላል። አዎ አንዳንድ ጉዳዮችን አሁን ከግብጽ አንጻር የሰጧቸውን ሀሳቦች ስትመለከት ባለፈው እንዳልኩ ያን ያህል እንትን ማይል ነበረ የመጀመሪያው። ሁለተኛው ላይ ሲመጡ ደግሞ አልሲሲ ሄዶ ቁጭ ብለዋል። እዛ አልሲሲ ጋር ቁጭ ሲል አንድ ፕሬዚዳንት ሄዶ ከሆነ ፕሬዚዳንት ጋር ሲያወራ መቼስ ይጠበቃል። ምን ሊሉት ይችላሉ? እንደዚህ አይነት ነገሮችን ብዙ የኢትዮጵያ ዲፕሎማሲም ታሳቢ ያደርጋል እና የፕሬዚዳንት ቅርበትንም ያሳያል ብለን እንገምት። ቢካዝ ማይ ፌቨራይት ዲክታተር ነው የሚሏቸው። ከዛም በፊትም ይተዋወቁ ነበር። አልሲሲ ፕሬዚዳንት ዶናልድ ትራምፕ እንዲመረጡ ረብጣ ዶላር ለካምፔን ያቀረቡ ሰው ናቸውና ይጠበቃል። ግን ወደፊት ያራምዳል አይራምድም ኦፍኮርስ እንደማይራምድ ያውቃሉ ራሳቸው ፕሬዚዳንት ዶናልድ ትራምፕ። ግን ኦን ደ ስፖት ያን ማለት ግዴታቸው ነው ብዙ ጊዜ እና የማይቀየር ነገር ያለ የሚመስላቸው ሰዎች አሉ። በደንብ ፕሬዚዳንት ዶናልድ ትራምፕ እንደ አፕሮች ነው። እንደውም የአሜሪካ ከፍተኛ ባለስልጣን ከጠቅላይ ሚኒስትር አብይ አህመድ ጋር በተለያዩ ጉዳዮች ላይ በሴኩሪቲ ጉዳዮች ላይ እንደሚወያዩ መረጃዎች እየተመለከትኩ ነበር እና ካውንተር ባላንስ ይሰራል። በጣም ቀላል ነው እና ብዙ ሰዎች ትንሽ ያስቡ ነበረ። ግን ዲፕሎማሲያችን ጠንካራ መሆን እንዳለበትም ታሳቢ ያደርጋ። ይሄን ያልኩት ወደዚህ ልናመጣው ፈልጌ ሳይሆን የትራምፕ አንዳንድ እርምጃዎቻቸው ከዛ አንጻር ትላንት ጠንከር ያሉበትን ዛሬ ላላ፣ ትላንት ደግሞ ላልተዋል ያሉበትን ድጋሚ እንዲያገረሽ በማድረግ ይታወቃሉና የዓለም ፖለቲካ እንግዲህ እየተመራ ያለው በነ ዋሽንግተን ስለሆነ ዓለምም ወይም ደግሞ ሀገራት በዛ ልክ ፍሬማቸውን እያስተካከሉ አብረው እንደሳቸው የመጓዝ ልምድ አለ። ትንሽ ፑቲን ናቸው በዚህ ጉዳይ ጠንካራ የዚች የመካከለኛው ምስራቅ ቦርድ ኦፍ ፒስ የሚባለው ወይም ደግሞ ይሄ የጋዛ ጉዳይ በጣም እኔ እሱ ሀሳብ ላይ አንድ ቀን በደንብ በስፋት እናወራበታለን። ብዙ ጥያቄ የሚያስነሱ ሀሳቦችም ያሉበትም ስለሆነ የፍልስጤሞች እንግዲህ ሁኔታ ምንድን ነው የሚለው ሊትራሊ ተላብብን እዛች ጋዛ ላይ የመፍጠር አይነት እንትን ነው ያለውና እሱን በደንብ እናነሳዋለን። ኦፍ ኮርስ ግን እነዚህ ስትመለከት ፕሬዚዳንት ዶናልድ ትራምፕ የቤት ስራቸው ብዙ ነውና አንዳንድ ጉዳዮች ላይ ያተኩራሉ ተብሎ አይታሰብም። የሩሲያና የዩክሬን ውጥረት መፍታት ግን ግዴታ ነው ብለው ያስባሉ። ኤኒዌይ ይሄኛው ትንሽ አውሮፓን አለመሳተፉ ቀደም ሲልም ኦፍ ኮርስ ተሳታፊ አልነበሩም እና ትራምፕ አሁንም አውሮፓ ላይ የጣሉትን ማዕቀብ በተለይም በዚህ በግሪንላንድ ጉዳይ ላይ መነጫነጫ ያሰሙትን ሀገራት በእነሱ ላይ ከፌብሩዋሪ 1 ጀምሮ ጥለዋለሁ ያሉትን አንስተውታል። ዳቮስ እንዲሁ በጣም ይገርማል እኮ በአንድ ፕሬዚዳንት በቀላሉ እንደዚህ ሲያነሱት በጣም እንትን ነውና አቋማቸው እንደዚህ ነው። ለአውሮፓ ተለሳለሱ ብለን ካሰብን በኋላ ደግሞ እዚህ ላይ እንዳይሳተፉ ሲያደርጓቸውና አንዳንድ ሀሳቦችን ስንመለከት ደግሞ እንዳልከው በጣም ማወዛገባቸውን ቀጥለዋል ነው። ምናልባት አውሮፓውያን አለመሳተፋቸው በዚህ ውጥረት ላይ መፍትሄ እንዳይመጣ አያረግም ወይ የሚልም ሀሳብ አለኝ። ለውጥ አያመጣም በዶናልድ ትራምፕ እይታ። ምክንያቱም ዶናልድ ትራምፕ እዚህ ጋር ያዩት ነገር ግባችን ምንድነው? ሰላም ማምጣት ነው። እሳቸውም ቅርብ ጊዜም ሲናገሩ የነበረ ያው ብዙ ጊዜ የእሳቸውን ቃል መድገም ስላለብን በውይይታችን መካከል መደጋግመው እና ያሉት ነገር ምንድነው? መጀመሪያ ላይ ዜሌንስኪ ተጠይቆ ነበረ ስለ ሰላም ስምምነቱ እምቢ አለ። ቀጥሎም ተስማማ። ከዛም ደግሞ ፑቲንም ተጠየቀ እምቢ አለ። ቀጥሎም ደግሞ ተስማማ። ስለዚህ አሁን እነዚህ ሁለት መሪዎች ተስማምተዋል፣ ወደ ሰላም እየሄዱ ነው። አንድ ረብሻቸው ብቻቸውን የሚወስኑት ነገር ሊኖር ይችላል። እኛ በመሀል ሆነን እናዳምጥና ነገሮች የሚላሳለሱበትን ነገር ዜሌንስኪም ቀድሞ ከነበረበት አቋም የማለስለስ ታይቶ ወይም ደግሞ ያው በግሩፕ የሚታሰብ ነው የዜሌንስኪ ግሩፕ እንጂ እንዲህ በዜሌንስኪ እንደ ትራምፕ ወይም ደግሞ እንደ ፑቲን የማንነት ገዝፎ የወጣበት መሪም ስላልሆነ ማለት ነው ፕሬዚዳንት ዜሌንስኪ። ስለዚህ ያ በምክር የሚደረጉ ነገሮች ብዙ ጊዜ ውሳኔ ላይ ይከብዳሉ። ዩክሬኖችም ደግሞ የዩክሬን ዲፕሎማቶችም ቢሆኑ ይሄ ቀላል የሚባሉ አይደሉም። በሩሲያ የፖለቲካ ህይወት ውስጥም እኮ አብዛኞቹን ሚኒስትሮችንም ስታያቸው አብዛኞቹ ማለት ትችላለህ እና ስራቸው ዩክሬናዊ ነው እና ልክ ዩክሬን ውስጥ ያለው ነገር ግን ንጹህ በዩክሬኖች ብቻ የተገነባ እንደሆነ ነው የሚያሳይ። ያ ማለት ምንድነው? ያ የሶቪየት ህብረት ወይም ደግሞ ሶቪየት ዩኒየን ብለን የምንለው እንትን ሀሳብ ጽንሰ ሀሳብ አሁንም ድረስ በሩሲያ ፖለቲካ ውስጥ ስላለ ማለት ነው። ስለዚህ አውሮፓውያን በአብዛኞቹ ከሁለተኛው ዓለም ጦርነት በፊትም ሆነ ከሁለተኛው ዓለም ጦርነት በኋላም አውሮፓውያኖች ለሩሲያ ያላቸው ሲምፓቲ በጣም ዝቅተኛ በጣም እንዲያውም ሩሲያውያን ለአውሮፓውያን
ገበያ ናቸው። በሕክምናም ሆነ በቢዝነስም ሆነ በማንኛውም መንገድ ግን ፖለቲካቸውን አይወዱትም። ፖለቲካቸውን እንኳን ቢለወጥ አሁንም ቢሆን ረግጠው ነው መግዛት የሚፈልጉም። ስለዚህ ሁሌ የበላይነታቸውን ሊያሳዩ ነው የሚፈልጉት፣ ግን ይፈሯቸዋል። ስለዚህ ምዕራብ አውሮፓውያን በአጠቃላይ ማለት ትችላለህ በአሜሪካን ጃንጥላ ስር ነው ያሉት እንጂ ራሳቸውን ችለው መቆም የማይችሉ ናቸው። ምናልባት ጀርመን ብቻ ልትሆን ትችላለች ከሩሲያ ጋር ልትገዳደር የምትችል ባላት ቴክኖሎጂ። ሌሎቹ እንደ ምንም ስትራቴጂያቸው ለጦርነት ጦር ቢነሳ በቀላሉ ይጠቁ የሚችሉ ሀገራት እንደሆኑ ይታወቃል፣ በባህርም ረገድ በማንኛውም መንገድ። ስለዚህ ከኔቶም እንዳይሰረዙ፣ ምክንያቱም ኔቶን ጥዬ እወጣለሁ ብለው ቢሉ አንድ ቃል ወይም አንድ ቀን ይበቃቸዋል ለፕሬዚዳንት ትራምፕ። ስለዚህ ይህ ነገር ተጋልጦ ባዶ ሜዳ ላይ ነው የሚጥላቸው። ሆነም ቀረም ግን አውሮፓውያኖቹ ለምንድን ነው ይህን ነገር ያደረጉት ብለን ስንል የሚመረጡበት ጊዜ እና የሚመረጡበት ዘመን እያበቃ ነው። ብዙዎቹ አጋምሰውታል ማለትም ይቻላል። ከዛም በላይም ነው ያሉት። ስለዚህ ያው ስልጣናቸው ከመልቀቃቸው በፊት አንድ ጥብቅ አድርገው የሚይዙት ነገር አለ በእልሃቸው፣ ወይም ደግሞ የራሳቸው ኦብጀክቲቭ ይኖራቸዋል፣ የራሳቸው ዓላማ። ያንን ዓላማ ለማስፈጸም ግን በስልጣን ላይ ለመቆየት ማንኛውንም አይነት ሊረባብሽ የሚችሉ ሀሳቦችን ይዘው ነው እያራመዱ ያሉት። ስለዚህ እነ ስታርመርን ብትላቸው አሁንም በትራምፕ ስር ዶሚኔትድ ሆነው የሚጓዙ ናቸው። ምናልባት እንግዲህ ማርክ ሩተ ናቸው አይደለም ከፕሬዚዳንት ትራምፕ ጋር በጣም ጥሩ ግንኙነት አላቸው፣ ይሞጋገሳሉ፣ ለረጅም ዓመታትም ጥሩ ግንኙነት አላቸው ይባላል። በዛ ላይ እንደገና ደግሞ ሩተ ደግሞ ከማንኛቸውም የአውሮፓ መሪዎች የተሻለ የፖለቲካ ብስለት እንዳላቸው ይታወቃል። ምንም እንኳን አሁን ሀሳባቸው ሙሉ ለሙሉ ሩሲያን ፊት ለፊት ጠምዶ እንደ ጠላት አይቶ ከመያዝ ውጪ ማለት ነው። ያም ደግሞ ማለት ሩተ አይደሉም የኔቶ ኃላፊ አይደሉም እና ስለዚህ ሩተ የኔቶ እንትን አዛዥ ከመሆናቸው በፊት ከቭላዲሚር ፑቲን ጋር በጣም የጠበቀ ግንኙነት ነው ያነበራቸው። ፕሬዚዳንት ፑቲንም ልባቸውን የሰጧቸውና በጣም የሚወዷቸው ናቸውና ይህ ሰው ምን ነካው እስከ ማለት ደረጃ የደረሱበትም አጋጣሚ በቅርብ ጊዜ ሰምተናል። ስለዚህ ይሄ ፖለቲካ ብለህ የምትለው ስብዕናህንም ራሱ የሚቀይር ነው። ስለዚህ ለጊዜው አሁን በዶናልድ ትራምፕ ሜኒ ውስጥ ነው እንጂ የሚገኙት የአውሮፓውያን ሀገራት እንደ ሀገር እየታዩ አይደለም ተብሎ ነው አሁን እየታሰበ ያለው። ልክ ነው። የኔቶና የሩሲያ ጉዳይ ምንም ቢሆን አሁን ፕሬዚዳንት ዶናልድ ትራምፕ የተወሰኑ መለሳለሶችን አሳዩ ተብሎ ቢታሰብም እንኳን የኔቶና የሩሲያ ጉዳይ በቃ ይሄ የምዕራቡና የምስራቁ ዓለም አንደኛው የመቀጠያ አንደኛው የወድቆ የመቅሪያ መንገድ ተደርጎ ነው የሚወሰደውና ምናልባት ከኔቶዎች አንጻር ብዙ ጉዳዮች ይነሳሉና እኔ ሁለት ነገሮች ታዩኛል። ፕሬዚዳንት ቭላዲሚር ፑቲን በጣም የምዕራቡን ዓለም ፖለቲካ የምር የነ አሜሪካ ምንድነው የሚያስቡት፣ ከኔቶ አንጻር ምንድነው ሀሳባቸው፣ ትራምፕ ከኔቶ ሊወጣ ነው ሲሉ እውነት ይወጣሉ ወይ ምናምን ከሚለው ከማንም በላይ ከራሳቸው እንደው ከትራምፕን በላይ የሚረዱ ይመስለኛል። የትራምፕን ልብ ከማወቅ አንጻር ወይም ደግሞ የአሜሪካንን ፖለቲካ ከመረዳት አንጻር የዚች ፒስ ኦፍ ምንድነው የሰላም ቦርዱ ስለ ጋዛው ጉዳይ ሲነሳ ሁሉም $1 ቢሊዮን እንዲከፍል ነው የተደረገው። እሳቸው እሺ አሉ። ሁለት አድቫንቴጅ ነው። አንደኛ ፍልስጤማውያንን ይወዳሉ፣ እንወዳለን፣ ጥሩ ግንኙነት አለን አሉ። ኦፍ ኮርስ ታሪካዊም ነገር አላችሁ እንደምታውቀው አሉ። ፍልስጤማውያንንም ያዙ፣ ለነሱም መከራከር ፈለጉ። ቻይናንም እንዲደብራት አይፈልጉም፣ ኢራንም በዚህ መንገድ እንድትከፋም አይፈልጉም። ይሄን አሉ። እነ ሁለቱን ብንተዋቸው ለፍልስጤማውያን በጎ ግንዛቤ እንዳላቸው አሳዩ። ከዛ ደግሞ ይችን $1 ቢሊዮን ማዋጣት የምንችለው ራሳቸው አሜሪካ የባይደን አስተዳደር ከያዘው ፍሪዝ ካደረገው ገንዘባችን ከዛ ይውሰዱ ነው። እዛው አሜሪካ ኮንግረስ ውስጥ እንግዲህ እዛው አሜሪካ ኮንግረስ ውስጥ ሌላ ውጥረት ነው የፈጠሩትና በጣም የሚገርም ዲፕሎማሲ ነውና የተመለከትኩት ከዚህ አንጻር ነው። ሞገደኛም ይመስላሉ ኦፍ ኮርስ ናቸው። ከዛ ውጭ ደግሞ የዘለንስኪ መድረክ በተገኘበት ሁሉ ድግስ ባለበት ሁሉ ሽርሽር ይወዳሉ። የምር ነው የምልህ። ዳቮስ ላይ እንግዲህ ጥሪ ይደረግላችሁ አይደረግላችሁ መብታቸው ነው ኦፍ ኮርስ የዓለም የኢኮኖሚ ፎረም ስለሆነ ሁሉም የመሳተፍ መብት አለው። ግን ሮጠው ነው የሄዱት። በቃ የሆነ መሪ እዛ ይገኛል ከተባለ ሮጠው ነው የሚሄዱት። እንደዚህ አይነት ባህሪ ያላቸውና የሽርሽርና ትንሽ ጠንከር ሞገደኛ አይነት ባህሪ ያላቸው ሁለት መሪዎች ናቸው እንግዲህ ጦርነት ውስጥ ያሉትና ይሄኛውን መፍትሄ መስጠት ያስፈልጋል ከሚል ነው ፕሬዚዳንት ዶናልድ ትራምፕ
በተለያየ መነጽር የአቡዳቢን ጉባኤ እያስደረጉ ያሉትና የእሳቸው ስራ ነው። ኦፍ ኮርስ ሜቢ የኔቶና የሩሲያ ጉዳይ ሲነሳ እንደው እንታነሳልኝ የምፈልገው ነገር ኔቶ አንድ ሀገር ዝም ብሎ አይወጣም። ከኔቶ ሲወጣ ያው አንቀጽ 13 ወይ 12 ነው ለአሜሪካ ነው የምታቀርበው። ልወጣ ስለሆነ ትልና ፕሮሰስ ታደርጋለህ ለተወሰነ ወይ አንድ አመት ኦር ሰምቲንግ እንደዚህ ፕሮሰስ አድርገህ ከዛም በኋላ ውጣ ነው የምትባለው። ከአሜሪካ አትወጣም። ስትወጣም አሜሪካን አስፈቅደ ለምን እንደምትወጣ ተመርምረህ ነው። ቀልድ የለምና ትንሽ የሁለቱ የኔቶና የራሺያ ጉዳይ ከጊዜ ወደ ጊዜ ቢወራ የማያልቅ አዳዲስ አፕዴቶችን የምንመለከተው አቅማቸውም በየአቅጣጫው የተለያየ ይዘት ይዞ እየመጣ ነውና ከዚህ አንፃር እንደው ያለውን ኮንሰፕት በተለይ ከራሺያ በኩል ያለው ይታወቃል። የኔቶ ጥንካሬው ብርታቱ ሌላውን ትተን አሜሪካ የምትባለውን ትልቅ ፓወር ስናስብ ኔቶን ታሳቢ ማድረግም ስለምንችል እዚች ላይ ሀሳብ ኔቶ እንደው አርፎ ይቀመጣል። እነ ማርክ ሩቴ አደገኛ ሀሳብ ነው የሚሰጡት እየተመለከትኳቸው ነበረ። በእርግጥ እዚች ላይ አሌክስ ይቅርታ ፕሬዚዳንት ዶናልድ ትራምፕ የፐርሲስተንት የሆነች የፔንታጎን ያወጣው የደህንነት እንትን ነው ለኔቶ ፐርሲስተንት የሆነች ወይም ደግሞ ቋሚ የሆነች ስጋት ራሺያ ናት፣ ግን ማኔጀብል ነው ማኔጅ ትደረጋለች ነው የጸጥታ ጉዳዮችን አንስተዋል። ቻይና ከዚህ በኋላ ብዙም የአሜሪካ የደህንነት ስጋት አይደለችም ብለው ፔንታጎንም ይፋ አድርጓል። ከዚህ በፊት የደህንነት ስጋት ተብሎ ነበር የተፈረጁትና ለውጦች አሉ። ከዚህ አንፃርስ ዜሌንስኪ ድግስ ባለበት ቦታ ይሮጣሉ ባልከው መሰረት ልክ ፍቃድ የሚያገኙ ቪዛ የሚመታላቸው ከአሜሪካን ኤምባሲ ነው የሚመስል። ምክንያቱም አሁን ሲሄዱ እኮ ንግግር እንዳታደርግ ተብሏል። ቀደም ባሉት ዲፕሎማሲ ንግግሮች ላይ የሚሰማው ምንድነው አፈትልኮ የወጣ መረጃ እንደሚባለው ማለት ነው። አይ ማልናገር ከሆነ አልወጣም ነው። አይ ስትናገር ግን ገደብ ያለው በመጠኑ የምትፈልገውን ነገር ነው። ስለዚህ ወርልድ ኢኮኖሚ ዳቮስ ላይ ኢኮኖሚ ፎረሙ ላይ ሲናገሩ እኮ ጥድፊያ የተሞላበት ነገር ግን ሙሉ ለሙሉ አውሮፓውያኖችን ሲወርፉ የዋሉበት ጊዜ ነው። ይህ ማለት ምንድነው? ትናንትና ሲረዳ የነበረውን ህዝብ ነው አሁን የምትረግጠው። ስለዚህ ይህ ሰው ምንነካው እስከ ማለት ደረጃም ይደርሰዋል። ግን እዛ ቦታ ላይ ሊያደርጉ የሚችሉት ምንድነው? ወይ ሜርስን ወይም ደግሞ ትራምፕ ማነው ሜርስን ወይም ደግሞ ስታርመርን ወይም ደግሞ ብላንተናን ማክሮንን ለመተቸት አይደለም፣ ሌሎች ከዛ በታች ያሉትን ነው። ለምሳሌ አሁን ጀርመን የዚህ የምንድነው የኖርዝ እንትኑን ባለፈው ጊዜ የፈነዳው የጋዝ ማስተላለፊያውን ቱቦ ያፈነዱትን ኖርድ ስትሪሙን እሱ የኖርድ ስትሪሙን ያፈነዱትን ሰዎች ብለው ለፍርድ እያቀረቡ ነው። ይህ ነገር እንዴት ሊሆን ይችላል የሚል አሁን ዩክሬን ውስጥ ያለ ፖለቲካ በጣም በከፍተኛ ሁኔታ እየተለወጠ ነውና አጌንስት ጀርመን የሚሆን የሚጮህ ጩኸት ወይም ደግሞ የሚነገር ነገር በጣም እየበዛ ነው። ምክንያቱም ጦርነት ባለቀ ሰዓት እንደገና በመሀከላችን ደግሞ ጦርነት የሚጀመርበት የሚል ነገር ነው። ዞሮ ዜሌንስኪ አውሮፓውያኖችን ለምን ወረፉ ብለን ስንል በቃ ይሄ ነገር ወደ ሰላም ሊኬድ ነው። ስለዚህ አሁን የመጨረሻው ደረጃ ላይ ነው ያሉት ሁሉ። ስለዚህ በተቻለ መጠን ከአውሮፓውያኖች የሚፈልጉትን ሁሉ ገንዘብ ሊያገኙ ይፈልጋል። ግን አውሮፓውያኖች እስካሁን ድረስ አሁንም ቢሆን ይዘውባቸው ስለቆየ ነው። ወደ ጠየቀኝ ስንመጣ ግን በዚህ ምን ያህል ትሪት ነች ስጋት ነች ወይስ አይደለችም በሚለው አንፃር ስናይ አንድም ቻይናንም ቢሆን እንደ ስጋት የማየውበት ምክንያት ምንድነው? የቻይና ቴክኖሎጂ የት ድረስ ነው የሚሄደው ነው። የቻለችውን ያህል ሁሉ ሄዳለች፣ አምርታለች፣ አይተናታል። ግን ለውጊያ ብቁ ያልሆኑ ብዙ ነገሮች ይኖራሉ ነው። ነገር ግን በሌዘር ቴክኖሎጂ እና በሌሎቹ በኬሚካል ዌፐን ግን ራሽያን ማነው ቻይናዎች በጣም አድቫንስድ ሆነው እንደሄዱ ይነገራል። ምክንያቱም የዓለም 1/3 ኬሚካል የሚገኘው ቻይና ውስጥ ነውና የዛኔ ኬሚካል ዌፐንን መሳሪያ ማዘጋጀት ማለት አጥፍቶ መጥፋት ሳይሆን ቀድማ የምታጠፋበት መንገድ ለቻይና ሰፊ ነው። ነገር ግን ሁልጊዜ ይሄ በዝምታ የሚታለፍና ይዩኝ ባይ ስለሌለና የጦር ልምምድ ስለማይደረግ ቻይና እንደ ስጋትም አትታይም። ሁለተኛ ደግሞ ኢኮኖሚያውም የተመሰረተው አሜሪካን ላይ በምትልከው ወደ አሜሪካን ወይም ወደ ሌሎች ሀገራት በምትልከው ኢኮኖሚ ነው። ስለዚህ አሜሪካን ላይ ያላት የገበያ ልውውጥ ራሱ እንኳን ቢቀንስባት ቻይና በጣም በከፍተኛ ሁኔታ ትጎዳለች። ሌላው ከዚህ አንፃር ምንድነው ከቻይና የሚነሱን ሸቀጦች ወይም ደግሞ ወደ ቻይና የሚገቡትን መርከቦች ማገድ ከተቻለ
ቻይና ምንም ስጋት ልትሆን አትችልም። እንደ ራሽያ ምናምን ወደ ሌሎች ሀገር ወረራ የምትሄድበት ነገር የላትም። ምክንያቱም ቤዝ ወይም መሰረት ስለሌለ ማለት ነው፣ ቅድመ መሰረት ስለሌላቸው ማለት ነው። በሌላ በኩል ግን ቻይና ልታደርገው የምትችለው ነገር ምንድነው? በቃ ሚዲየት ሆና ወይም ደግሞ አስታራቂ ሆነ ወይም ደግሞ በዝምታ ሊታለፍ የሚችል ነገር ነው። ወደ ሩሲያ ግን ስንመጣ ሩሲያውያን አሁን የሩሲያ መሪዎች ወይም ፖለቲከኞች ብለን የምንላቸው ቀደም ባሉት ዓመታት በሶቪየት ህብረት ዘመን የነበሩ ዲፕሎማቶች በሚኒስትር ደረጃ ያሉ ይኖራሉ። ነገር ግን አስፈጻሚ ብለን የምንላቸው ከስር ያሉት ወጣት ዲፕሎማቶች ግን ቢያንስ አንድ ዲፕሎማት 4 እና 5 ቋንቋ የሚያውቅ በትምህርት ቤት ደረጃ ነው። ስለዚህ ዳይናሚክ ሆነው በትምህርታቸው ከፍተኛ እውቀት ያላቸው ብዙ ቋንቋ የሚናገሩ ራሳቸው መግለጽ የሚችሉ የሩሲያን ታሪክ በደንብ አብጠርጥረው የሚያውቁ ወይም ተልእኮ ሊኖራቸው ለምሳሌ አረባውያን ተብለው የሚመደቡ ተማሪዎች አሉ፣ አውሮፓውያን ተብለው የሚመደቡ አሉ፣ እስያውያን ተብለው የሚመደቡ አሉ፣ አፍሪካውያን የሚባሉ አሉ፣ አሜሪካውያን የሚባሉ። ስለዚህ የሩሲያን ባህል እና ሃይማኖት ጠንቅቀው የሚያውቁ ታሪኳን የሚያውቁ የሚሄዱበት ተልእኮ ደግሞ የአረባውያን ከሆነ ደግሞ የአረብን እንደዚሁ ታሪክና ቋንቋ በደንብ የሚያውቁ ናቸው። ስለዚህ ከስር ያሉት የሚወጡት ወጣቶች እሳት የላሱ ዲፕሎማቶች ናቸውና ለቭላዲሚር ፑቲን የሚመግቡት ወይም ፊድ የሚያደርጉት የዲፕሎማሲ ንግግሮች ሁሉ ከነዚህ ወጣቶች የመጣ ነው እንጂ የራሳቸው የቭላዲሚር ፑቲን ብቃት ብቻም አይደለም። ሌላው ደግሞ አንኮርጃ ላይ ባለፈው በተደረገው ጉዳይ ላይ እኛ ከምንለው በላይ ብዙ ነገሮች ተነጋገሩ ይመስላል። ስለዚህ ካሁን ካለፉት 2-3 ወራት ወዲህ አርክቲክ ላይ ራሱ ከሙርማንስክ በላይ ሰሜናዊ ፓርት በተገናኘው አካባቢ ላይ በጣም ከፍተኛ የሆነ ከኮስሚክ እና እንደገና ደግሞ ይሄ አቅላጭ የሚባሉት ባለፈው ረቡዕ ዕለት በተናገርነው በዚህ አቶሚክ ሪአክተር ያላቸውን መርከቦችንም ጨምሮ ልዩ ምርምር ወታደራዊ ምርምሮችን እያካሄዱ ነውና እንደገና ደግሞ ሩሲያ አሜሪካን ነች ለኛ ከፍተኛ ስጋታችን የሚል እሳቤ ይዘው ደግሞ ለብቻው የሚጓዝ አንድም የወታደር እንትን አለ ጥናትና ምርምር ወይም ደግሞ በደንብ ይሄ እየተዘጋጁበት ያለ ነገር አለ። ኔቶ እንደ ኔቶ ጦር እንግዲህ ሩሲያ ውስጥ ያሉት ወታደሮች አሉ። ሞቢላይዝ ለማድረግ የሚከብድ አይደለም። ሩሲያ ውስጥ ሞቢላይዜሽን ቢጀመር ለዘመቻ ጥሪ ቢደረግ ሁሉም ሩሲያውያን ሰተት ብሎ ነው የሚመጣ። ምክንያቱም እንዲያውም ከባለፈው ሳምንት ወዲህ እስከ 87% ድረስ ደርሷል። አፍቃሪ ፑቲን የሆኑ ሰዎች ወይም ህዝብ ማለት ነው። እንግዲህ የህዝብ አንድነት ካለ የአገርህ መሪ ሊያደርገው የሚችለውን ነገር ሁሉ ትከተላለ ማለት ነው። ስናየውም ደግሞ ባለፉት ጊዜያቶች ቭላዲሚር ፑቲን በእሳቸው ላይ ወይም በመኖሪያ ቦታቸው ላይ እንትን ሲመጣ ሊያወድሙ የቻሉት የእንትኖችን አይደለም የነ ዜሌንስኪ የሚኖሩበትን ቤት ለመምታት አይደለም ሄዱት፣ ግን በእጅጉን ክፉኛ በሆነ መንገድ የእንትናን የኃይል አቅርቦቷን ጭምር ነው ማውደም የቻሉት። ስለዚህ በዛሬው ዕለት እንኳን ማለት በዚህ ባላሳለፍነው ሳምንትና በአሁኑ ጊዜ ከ600,000 በላይ ነዋሪዎች ከኪየቭ ወጥተዋል እና በዚህ 4 ዓመት ጊዜ ውስጥ ያልወረደ ቦምብ አሁን በቅርቡ በዚህ ባለፉት 10 ቀናት ውስጥ ያ ሁሉ ቦምብ ወርዶ ብዙ ጉዳቶች አድርሷል። ዩክሬንም እየሄደች ብዙ የነዳጅ ማቀነባበሪያ ስፍራዎችን ማውደም ችላለች። ስለዚህ አሁን ምናልባትም አቡዳቢ ላይ ከንግግሮቹ ከውይይቶቻቸው መካከል አንዱ ሊሆን ይችላል ተብሎ ይታሰባል። ስለዚህ የኔቶና የሩሲያን ብለን ስንል በሚዛንም ደረጃ ስናየው ምናልባት ኒውክሊየር የሚባለው ነገር ወይም በቃ ሁለታችንም መኖር ይብቃን ወደሚለውና የዓለም ፍጻሜ ላይ ሊደርሱ ካልሆነ በቀር በአሜሪካን በኩል ያለውና በፔንታጎን ያለው የሚበልጠው ኃይል አለ፣ በዩክሬንም በኩል የሚበልጠው ኃይል አለ። ግን በሩሲያ በኩል በአሜሪካን በኩል ግን ያለው ግዝፈት ግን ዙሪያውን የማጥመድ ነገር ሊኖር ይችላል። ግን የፈለገም ቢሆን ይሄ እንዴት ነው የአገርህ ህዝብ ለቴክኖሎጂ ቅርብ ከሆነና የአገርህ ህዝብ ይሄ ሶሻል ሪፈረንሱ ከፍተኛ ከሆነ የጦርነት ልምድን ይዞ እየኖረ ያለ ላለፉት 80 ዓመታት ወዶም ተገዶም ከ18 ዓመት በላይ ስለሆነው ብቻ ክላሽንኮቭ ጠመንጃ ይዞ ያደገ ወጣት ባለበት አገር ደፍረህ ወደ
ጦርነት ልትገጥመው አትችልም። ከአፍሪካ አንጻር ወይም ከእስያ አንጻር ወይም ከካናዳ ምናምን አንጻር ስታየው እዛ ላይ ያለው ከጦር መሳሪያ ጋር ወይም ደግሞ ከጥይት ድምጽ ጋር ያለው ቅርበቱን ስታይ የሩሲያኖቹ ይበልጣል። ስለዚህ ሁሉም ጠመንጃ ያነሳል። ግዝ ጠመንጃ ባነሳ ብቻም አይደለም፣ ቴክኖሎጂ ላይ የሚበለጡበት አለ የሚበልጡበትም አለ፣ ያውቁታል። ግን ኔቶን በዘዴ ነው እያያዙ ያሉት። በመጠፋፋት እኩል ናቸው፣ ምንም ጥያቄ የለም። ምክንያቱም የታጠቋቸው የጦር መሳሪያዎች ሁለቱም ላይ ይታወቃል። በአሜሪካ በኩልም ያለው ይታወቃል፣ በራሽያ በኩልም ያሉት እነዚህ ሳታን 2 ምናምን የሚባሉት ከዛ ደግሞ ኦርሽኒክ አሁን በቅርቡ እያየናቸው ያለው እሱን አሉ። ከዛ ውጭ ደግሞ ፔሳይዶንም አላቸው አይደለ? እንትን የሱ ናሬሽን ከሱ በፊት አውርተን እናውቃለን። ከዛ ውጭም ደግሞ በቃ ኒውክሌር የሚባለው ታሪክ እንዳይደፋፈሩ ያደርጋቸዋል። ዓለምም አትፈልገውም፣ እነሱም አይፈልጉትም ወደዚህ አይነት ጣጣ ውስጥ መግባትና በየቀኑ ላቋርጥና አሁን በየቀኑ በኔቶም በኩል እንግዲህ ኔቶ በእርግጥ ምንድነው የሚሉት ጦር አዛዦች አሁንም ቢሆን የጦር መሳሪያችን በቂ አይደለም፣ የጦር መሳሪያው አለ ተተኳሹ ጥይት የለም ነው። ስለዚህ አሁንም ቢሆን ማምረት አለብን። ለምን ቆሟል? አሁን ፖለቲካው ላይ ነን ያለ ነው፣ ሚሊታሪው ላይ እያዳበር ነው አይደለም ነው። ግን ሩሲያ ግን አሁን በየለቱ ወታደር ይሞትባታል፣ ህዝቧ ያለቀባት ነው። ግን ስቲል አሁንም ቢሆን በዚህ በሮኬት ስልጣኔው ላይ በየጊዜው በየወቅቱ በየ3 ወሩ ማለት ይቻላል የቭላዲሚር ፑቲን እየሄዱ የሚጎበኙት የጦር መስሪያ ፋብሪካዎችና ሪሰርች ኤንድ ዴቨሎፕመንት ስፍራዎች ቀላል የሚባሉ አይደሉምና የሳቸው እዛ መታየት ለነዛ ወጣቶች እዛ ፋብሪካ ለሚሰሩ ሰዎች ትልቅ ሞራል ነውና 24 ሰዓት ነው እየተሰራ ያለውና ይህ መጠፋፋት ይበልጡን ሊያጠቃው የሚችለው ምዕራባውያኑን አውሮፓውን ስለሆነ አውሮፓውያኖቹ በአብዛኛው የሚንጫጩት በዚህ ምክንያት ነው። በቃ እናንተ አታስጥሉንም፣ ከሞትን በኋላ አትደርሱልንም ነው። ስለዚህ ነው እስከዛሬ ድረስ እንግዲህ ያላቸውን ግንኙነታቸውን ታውቀዋለህ ብዬ ነው። ዲፕሎማሲ ስትል ጥሩ ልምድ ነው የሚወሰደው ከነ ራሽያ ወይም ደግሞ እነ ፕሬዚዳንት ቭላዲሚር ፑቲን ይሄ ወጣት ምናምን የሚለውን ብቻ ሳይሆን የሚሄዱበት ሀገር እዛ አካባቢ ያለውን ባህል ከማወቅ የዛን አካባቢ ቋንቋ ከመናገር አንጻር ታሳቢ የሆነ መደረጉ በጣም ትልቅ አንደምታ አለው። እኔ እንደውም ብዙ ጊዜ በግል የሚበሳጭባቸው ጉዳዮች እንደዚህ አይነት ነገሮች ነበሩ። for the last 3 or 4 years እኛም ሀገር እንደዚህ አይነት ልምዶች እየመጡ ነው። ወደ አረብ ሀገር የሚሄዱ ሰዎች የአረቡን ሀገር ካልቸር ከማወቅ ፖለቲካውን ከመረዳት እሱ ነገር እያየው ነው። እኛም ሀገር ወደ ሚድል ኢስት ስትሄድም እስራኤል አካባቢ ስትሄድ ደግሞ ቋንቋውንም የሚችሉ አይነት እንደዚህ እየሆነ መጥቷልና ይሄኛው ጥሩ አይነት ልምድ ሊወሰድበት የሚገባው ዲፕሎማሲ ነው። ለዚህ እኮ ነው እነ ፕሬዚዳንት ዶናልድ ትራምፕ ሳያውቁ ቀርተው አይደለም ይመስለኛል ናይል እንደው ከኢትዮጵያ መነሳቱን አላቅም አውቀው የሚሆን እውነታቸውን ማለታቸው እውነት አላወቁ ከሆነ ይሄ ሌላ ምንም እንትን የለውም። የኛ የዲፕሎማሲ ችግር ወይም ደግሞ ይሄን ካላሳወቀን 85% ውሃ ኮንትሪቢዩት እያደረግ ከየት እንደሚነሳ እንኳን ማያውቅ ከሆነ ማምሮች ውስጥ የለም። በጣም የሚገርመው እንግዲህ ሊያውቁትም ይችላሉ እኮ ፕሬዚዳንት ዶናልድ ትራምፕ እንትን ሰው ናቸው። ለምን እንደሚሉት አላቅም፣ ግን የማያውቁት ከሆነ እንደዛ እንዲሉ ደፍረው እንዲናገሩ እንኳን ያደረጋቸው በጣም ለብዙ አመታት ግብጾች በሚጮቱት ጨዋታ ነው። በጣም ዲፕሎማሲ እኛን እንትን ሲሉን ቆይተዋልና ይችኛዋን ልምድ ያነሳውት ፕሬዚዳንት ፑቲን እንደዚህ አይነት ልምድ ከእኛም ሀገር ያሉት አምባሳደር እኮ አማርኛ ቋንቋ ይናገራሉ ምናምን በደንብ የኢትዮጵያን ጉዳዮች ያውቃሉ። ስለዚህ ይሄኛውን ቨርዥን ለአገራቸው ለመስጠት አያቅታቸውም እና ዲፕሎማሲ በዛ መንገድ ሲሆን ለእኛም ጥሩ ትምህርት ነው። መነሳሳቶች አያለው ኦፍ ኮርስ ለ4 ለ3 አመታት እንደዚህ አይነት ነገሮችን እያየሁ ነው ኢትዮጵያ ውስጥና ጥሩ ሀሳብ ነው። ፔንታጎን አሁን ከዚህ ከሴኩሪቲ አንጻር ያወጣው ሰነድ ላይ ቻይናን የጸጥታ ስጋት አድርጎ አለመውሰድ ከዚህ በፊት በባይደን አስተዳደር በጂ7 ሳይቀር በጂ7ዎችም እኮ የስጋት ሪል ስጋት ተደርጋ ነው እንትን ተብላለች፣ ፍሬም ተደርጋለች። ቻይና በኔቶ ውስጥም እንደዛ ነው የምትታየው። በዛ በኤዥያ ፓሲፊክ አካባቢም ደግሞ ስጋት ተብላ በ4 በ5 ጥምረቶች ወይም ደግሞ የሆኑ ቡድኖች ትንንሽም ትልቅም ሊሆኑ ይችላሉ። በትልቁ እስከ ኔቶ ድረስ ቻይና እንደ ናሽናል ሴኩሪቲ ትሬት የምትታይ ሀገር ነበረች። በዛ ፍሬም ልክ ነበረች። እንዲያውም ከዛ በፊት እንደ ተገዳዳሪ ነበረ የምትታየው። ከዛ ስጋት ተብላ
ተፈርጃለች። ወደ ጠላትም የማሸጋገር ነገር ነበረና ትራምፕ ይችን ነገር ሪቨርስ ያደረጉበት ምክንያት የዲፕሎማሲ መንገዶችን እየመረጡ ነው ወደሚል ድምዳሜም ይወስዳል። አንተ ያነሳቸው የቻይና ጥንካሬ እንደው ለአሜሪካ ስጋት አይሆንም ከሚለው አንጻር ብዙም እንትን ላይለኝ ይችላል፣ ግን ትራምፕ እየተለሳለሱ እንደሆነ ያሳያል። ከዛ ውጭ ራሽያን በተመለከተ ደግሞ አንደኛ እርግጠኛ ነን አሉ ሄጅሞን መሆን አችልም በአውሮፓ ፖለቲካ ላይ ይሄ ጠቅላይ አያስኬድም። አይ ቲንክ እንደው በአውሮፓ ፖለቲካ ላይ ጫና ፈጣሪ ልትሆን የምትችል አገር አይደለችም አሁን ባለችበት አቋም ይላል ፔንታጎን። ሩሲያን እነሱ ያውቁታል። ከዛ ማኔጀብል ነች አሉ። ስጋት ናት፣ ስጋትነቷ ይቀጥላል፣ ግን መቆጣጠር የሚቻል ማኔጅ የምትደረግ ሀገር ናት አሉ። ወደፊት ደግሞ በምስራቅ አውሮፓ ሀገራት ላይ ጫና አትፈጥርም፣ ምክንያቱም ስትሮንግ ሆልድ ፖዚሽን ላይ የምስራቅ አውሮፓ ሀገራት አሉ የሚል ሀሳቦች አሉና ዲፕሎማሲው ትንሽ እንትን እያለ እንደመጣ ያሳያል። ግን ምናልባት እነ ትራምፕ በኩል እንደዚህ አይነት ነገሮች ቢኖሩም ፕሬዚዳንት ቭላዲሚር ፑቲን የአቡዳቢው ስብሰባ እየተደረገ ባለበት ሰዓት ሃርኪቭንና ኪየቭን በሚሳኤል በምናምን ሲያናውጧት ነው ያደሩትና ይሄኛው ትንሽ ከባድ ነው። ቅድም ላነሳው ግን በ24 ሰዓታት ውስጥ ይመስለኛል ወደ 90 የሚሆኑ የአየር ላይ ጥቃቶች ተፈጽመዋል በዩክሬን ላይ። ከነዚህ ውስጥ 223 የሚሆኑ ቦምቦች ወርደውባቸዋል። 7600 የሚሆኑ ካሚካዚ ሰው አልባ አውሮፕላኖች ወይም ድሮኖችም እንደዚሁ ጥቅም ላይ ውለዋል የሚሉ መረጃዎችን እየተመለከትኩ ነበርና ስብሰባው እየተደረገ ውይይቱ እየተደረገ ኪየቭና ሃርኪቭን መምታትስ ምን ይሉታል? ፑቲን በእርግጥም እንደው ጦርነቱን የማቆም ፍላጎት አላቸው ወይ የሚልም ሀሳብ ይነሳል። ያው እንግዲህ ማንኛውም የጦር መሪ ብዙ ጊዜ የሚያደርገው ስብሰባው ሲካሄድም ወይም በሚደረግበት ሰዓት ጦርነት መካሄዱ ወይም ጥይት መተኮሱ ሰው እየሞተልህ ነው፣ የኔ ወገን አይደለም፣ ያንተ ወገን እየተጠቃ ነው፣ ስለዚህ እኔ ወደምለው ሀሳብ ብትጠጋ ነው የሚሻልህ የሚለውን ሀሳብ ለመግዛት ነው፣ ገዢ ሀሳብ። ስለዚህ እስከ ዛሬ የነበረ ጦርነት አለ፣ በዝግታ ነው እያካሄዱ ያሉት። ልዩ ዘመቻም ያሉትም ለዚህ ነው ሩሲያውያን። ስለዚህ በዝግታ የነበረውን ነገር አሁን ድግግሞሹን ታፈጥነዋል፣ ወይም ይሄ ኢንቴንሲቭሊ ብለን የምንለው የለም፣ ይሄ ማጨናነቅ ብለን በቃ ይሄ በቀን ውስጥ 16 ሚሳኤል ትለክ እንደሆነ አሁን እነዚህ ካሚካድዜዎቹንና ደግሞ ሚኒ ድሮንሶቹን በምትልክ ሰዓት ላይ ራዳሩ የሚያየው አንድ ኦብጀክት እየመጣ ነው እና ያ ኦብጀክት ስንት ይልካል ነው፣ ስንት ጥይት ይተኮሳል ነው አየር ላይ። ስለዚህ ከፍታ አለ፣ የተለያየ ከፍታ ነው ያለው። የአየር መቃወሚያው በሚተኮስ ሰዓት ላይ ወደ አንድ ወገን ነው የሚያደርገው። እነዚህ በ6 በ7 ስፍራ ነው የሚነሱት። ሁለተኛ እንደገና ደግሞ ትራጀክቶሪውን የሚቀንሱ ሮኬቶች አሏቸው ሩሲያውያን። ስለዚህ አንድ አቅጣጫ ብቻ አይደለም ያለው፣ ትራጀክቶሪውን ይቀንሳል። ምናልባትም በአፍሪካ ምናምን ዞሮ በጀርባም ሊመጣ ይችላል ያ ሮኬት። ስለዚህ ይሄ ሚሳኤል ማነው ጂፒኤስ ጋይድድ የሆነ ሮኬት እስከተጠቀሙ ድረስ ብዙ ጉዳት ይኖረዋል። ስለዚህ ዶናልድ ትራምፕም እያሉት ምንድነው እዛ እኮ ህዝብ እያለቀ ነው፣ የሁለታችሁም ህዝቦች እያለቁ ነው። ስለዚህ አሁን የምንነጋገረውና የምንስማማው ይሄ የሚያልቀውን ህዝብ አቁሙልኝ ነው። አሁን ለዶናልድ ትራምፕ በቃ የሆነ እንቅፋት የሆነባቸው ወይም በቃ የሆነ ባሪየር የሆነባቸው ነገር ምንድነው አላሳልፍ ያላቸው ነገር በዩክሬን ላይ ያለው ጦርነት ነው። ምክንያቱም የዩክሬን ጦርነት ቢቆምላቸው እሳቸው ኢኮኖሚያቸውን እንዴት እንደሚያሻሽሉ የአሜሪካን ህዝብ ምንድነው አሁን ካለበት ህይወት የሚለወጥበት እንደገና ደግሞ ሚግራንቶች ወይም ደግሞ ስደተኞች ብለምልተላቸው እንደ ባሪያ ሀገራቸው መጥተው የሚሰሩበትን አጋጣሚ ነው ለመፍጠር የሚፈልጉት። ምክንያቱም የፈለገ ድጋፍ እንኳን ማድረግ ቢያቆሙ እንኳን ዶናልድ ትራምፕ አሁንም የሚረብሻቸው ነገር ይሄ ነው። በቃ ይሄ አውሮፓውያኖች ጦርነቱን እያባባሱ ነው፣ ግን እኛ ደግሞ ጦርነቱን ልናቆም ስንል ደግሞ እናንተ ምክንያቱም ሌላ ስራ አለብን ይህን እናቆም ነው። እዚህ ሃርኮቭ ላይ ያለው የሚወርደው እንትን እንግዲህ የሰው እንግዲህ እንዴት ነው የሰለጠነ ዓለም ነውና ሮኬት ሲመጣ ቀድሞ ይነገርህና ወይ አንደርግራውንድ ትገባለህ፣ ሜትሮ አለ በምድር ስር ያለ ባቡር ወደዛ ትጓዛለህ። ያ ምሽግ ነው፣ ብዙ ህዝብ ሊይዝ ይችላል። ሌላው እንደገና ደግሞ በየስፍራው ላይ ያለ ከህንፃዎች አጠገብ ያሉ መከለያ ቦታዎች አሉ። እዛ መከለያ ቦታዎች ላይ አይፈርሱም ነው። ምክንያቱም ጂፒኤስ ጋይድድም ስለሆነ ሮኬቱ ሲነሳ ሊመታ የሚገባው ነገር ይኖራል፣ ግን በአካባቢ ያለው ነገር ይህንን ያጠቃል። ግፋ ቢል ደግሞ
ድሮኖች በሚመጡ ሰዓት ድሮኖቹ ሲመቷቸው ድሮኑ የሚወድቅበት ቦታ ብዙውን ጊዜ ነዋሪዎች ላይና አንዳንድ የመኖሪያ ስፍራዎች ላይ ይወድቃል። ይሄ በሩሲያም ቤቶች ላይ የሚደረግ ነው፣ በዩክሬኖቹም ላይ የሚደረግ ነው። ስለዚህ ጫና ለመፍጠር ስትል ይህንን አይነት ጦር ታካሂዳለህ። ግን እስከዛሬም ድረስ እኮ ሩሲያን ዲፕሎማቶች ወይም ደግሞ ከፑቲን ማዶ ያሉ ተቃዋሚ ሆነው በሁለቱም ወገን የማይፈልጉ ወይም ደግሞ ይሄ የኢኖ ኤጀንት ይሏቸዋል፣ የፎሪን ኤጀንቶች ናቸው ተብለዋል። የሩሲያን ይህንን ልዩ ዘመቻውን የማይደግፉትን እና ኢኖ አጌንት የሚሏቸው እነዚህን ሰዎች ዋናው የሚናገሩበትም ነገር ይህንን ነው። በቃ ለምን ህዝብ ያልቃል ወንድሞቻችን ናቸው የሚለው ነው። ስለዚህ አንድም ከህዝቡ ጩኸት ይነሳል ማለት ከሚቃወማቸው፣ ሁለተኛው እንደገና ደግሞ ይበል ተብሎ አሁን በአብዛኛው ሩሲያውያን የሚያምኑትበት ነገር ምንድነው? የት ቦታ ምን እንዳለ ሎኬሽን አላቸው። ዩክሬን ውስጥ የራሳቸው ሰዎች አሏቸው በስነ ስርዓት፣ ይሄ ይታወቃል። አሁን ዩክሬን ትልቁ ጉዳቷ ምንድነው? ያኔ ከሞስኮ አምልጠናል ብለው ወደ ዩክሬን ወይም ወደ ሌሎች ሀገር ሁሉ ከሸሹት ውስጥ አብዛኞቹ ሰላይ ሆነው ዩክሬን ውስጥ ነው ያሉት። ስለዚህ አንድ ጥቃት ከመደረጉ በፊት እዛ እንትን ላይ ህንፃ ላይ ካሜራ ያነጻጽራል። እንግዲህ ሞባይልም ሊሆን ይችላል፣ አንዳንዴ ሞባይል ይመስላልና ከተወሰኑ ደቂቃዎች በኋላ ሲፈነዳት ያለ። ስለዚህ ሰላዮች አሉት ማለት ነው። ስለዚህ ከየት ቦታ ሆነው እንኳን እንደተነሱ እንዳይታይ በክፈፍ አድርገው ያን ህንፃን ይዘው ይጠብቁታል። ስለዚህ እዛ ስፍራ ላይ ብዙ ጊዜ የሚደረገው ምንድነው? ወይ የጦር መሳሪያ ክምችት አለበት እዛ ቦታ ላይ፣ ወይም ማሰልጠኛ ቦታ አለ፣ ወይም ደግሞ ይሄ የተለያዩ ጦር መሳሪያዎች መገጣጠሚያ ይቀመጥበታል። ስለዚህ በጣም ኢንቴንሲቭ የሆነውን ጦርነት በምታካሄድና ህዝብ እያለቀ ነው ብለህ ስትል አደራዳሪውም ቢሆኑ የአቡዳቢ ያሉት ሼህም ቢሆኑ ይሄ ነገር እኮ አሁንም እንደዚህ እየተደረገ ነው። አሁን ይሄ በእናንተ ምክንያቱም በሰብአዊነት ሊያደራድሯቸው የሚችል እኚህ መልካም ሰው ናቸው። ይህን ደግሞ እድለኛም ናቸው እኚህ ሰው። ታስታውስ እንደው በሆነ ወቅትም ሞስኮ በሄዱ ጊዜ የሞስኮን እንግዲህ አየር ንብረት ይንገሯቸው አይንገሯቸው አይታወቅም፣ ብቻ ጃኬት መሰል ነገር ጣል ባረው ጊዜ ቭላዲሚር ፑቲን ካፖርታቸውን አውልቀው ለኚህ ንጉስ ነው የሰጧቸውና ያለበሷቸው። ይህ ደግሞ ማለት በአረብ ኤሚሬትስ መሪ በኩል ከፍተኛ እንትን ተችሯቸዋል እና ይህ ነገር ይሄ በሰብአዊነት ምንም ዲፕሎማትም ብትሆን ምንም ቢሆን ግን ሰብአዊነት ውስጥ እስካለ ድረስ ሁለቱን ጦርነቶች ለማቆም በሚደረገው ጥረት ላይ ከፍተኛውን ሚና ይጫወታል። ይሄ እዛ ቢወድምምና ክፉም ነገር ቢሆን ግን ኃይልህን እያሳየ ስትመጣ እጅ ትሰጣለህ ነው። እያሸነፍክ ተደራደር ጥሩ እንትን ነው። ትንሽ እስራኤልም እኮ ኡጋንዳ ላይ መጣ እነዛን እስረኞች ስታስለቀቅ ኢንተቤ ላይ የነበረው ኦፕሬሽን ጊዜ ሌሊት ላይ የፓርላማ አባላት እኮ እየተጨቃጨቁ ነው። ኦልሬዲ ግን ኮማንዶቹ ገብተዋል እና ሲጨርሱ ግን ምንድነው ምክንያቱም ዋናው ማዳንህ የት ጋ ነው ነው። አዎ ይሄ የብሔራዊ ጥቅም በሚባሉ ጉዳዮች ላይ ምንም አይነት እርምጃ ቢወሰድ ልክ ሊሆን ይችላል። ምክንያቱም የአገር የቆመበት ፖሊሲ የቆመበት ወይም ደግሞ የሚረዳው ስጋት ስላለ የትኛውን መንገድ የትኛውን እርምጃ ሊወሰድ ይችላል። እንደ ሀገሩ ያለበት የፖለቲካና የኢኮኖሚ ስጋት ወይም በተለያየ አቅጣጫ ምልከታ ውስጥ ሲሆን የሚያደርጋቸው የሚወስዳቸው እርምጃዎች ናቸውና ምናልባት እኔ ብዙም የተስፋ ያለው የሚመስል ነገር አለው፣ ግን ደግሞ ተስፋ እንደሌለው የምታሳየው ፕሬዚዳንት ዶናልድ ትራምፕ ማናቸው ቭላዲሚር ፑቲን በጣም በተደጋጋሚ እንደሚባለው ካስቀመጧቸው ሀሳቦቻቸው ካስቀመጧቸው ገደቦቻቸው ምንም የሆነ ኢንች ሙድ ኋላ የማፈግፈግ ፍላጎት የላቸውም። ክሪቲካል የሆኑ ጉዳዮች ላይ ስቲል አልወጡም ጦር። ስለዚህ እነ ዜሌንስኪ ይሄኛውን ድርድር ተቀብለው ቀጠሉ ማለት ኦፍ ኮርስ ጦር ሜዳ ላይ 1200 ኪሎ ሜትር አካባቢ ጦር ግንባር ላይ የመሸነፍ በጣም በብዙ መንገድ የመሸነፍ እድላቸው እየሰፋ ሄዷል እነ ዜሌንስኪ። እንደዛም ሆኖ ግን አሁንም ድርድራቸውን
እነ ፑቲን ባቀረቡት ልክ እንትን የሚሉት ከሆነ ያው ተሸንፈዋል ነው፣ ሌላ ምንም እንትን የለውም። ምክንያቱም እነ ፑቲን የሚፈልጉት እነዚህን ግዛቶች በጣም በተደጋጋሚ የሚጠቀሱትን 4ቱን ግዛቶች ከዛ ደግሞ ዩክሬን ውስጥ ያለው የፖለቲካ አመራር እንዲለወጥ ይፈልጋሉ። ስቲል ይሄኛውንም ጥያቄ ውስጥ አስገብተው ነው የሚሄዱት። የአውሮፓውያን ወደ አውሮፓ ያዘነበለ የፖለቲካ ፍላጎት ያለው ሰው እንዲኖር አይፈልጉም። ዘለንስኪ እንዲነሳ ይፈልጋሉ። ከዛ ደግሞ ኔቶን መቀላቀል አይቻልም፣ እሱ ኦልሞስት ተረጋግጦላቸዋል። እነዚህ ጉዳዮች አሉና እነ ፑቲን በተወሰነ መጠን ወደ ኋላ ካላፈገፈጉ ትንሽ ጥቅማቸውንም አሳልፈው መስጠት ያላቸውን ጥያቄ ሙሉ ጦርነቱን የተነሱበትን ሙሉ እሱን አቺቭ አድርገው የሚደራደሩ ከሆነ የድርድር ሳይሆን አሸንፈው ጦርነቱ ተጠናቀቀ ነው ሊባል የሚችለው። ምክንያቱም ሙሉ በሙሉ ዩክሬንን የመቆጣጠር ፍላጎት የላቸውም እንደሚታወቀው። ግን እነሱ ጥያቄ ያላቸው 1 2 3 ብለው ቆጥረው ያስቀመጧቸው በእነዛን ጥያቄዎች አሁን ድርድሩ እንዲመልስ ይፈልጋልና ትንሽ የተወሰነች እንደው የተወሰነ ነገር እንትን ሳይኖረው ድርድር ይባላል ወይ? እንግዲህ ታስታውስ እንደውም ቢኒ የዛሬ 4 ምናልባት 5 ወራት በፊት የተወያየንበት አንድ ጉዳይ አለ። ባለፈው ሳምንትም ስንነጋገር ስለነ ዩሮፒየም ስነ ሴሪየም እነዚህ ሬር እርዝ ኤሌመንትስ ያሳላልናቸው ስለ ግሪንላንድ አውርተናል። ካስታወስክ ደግሞ ከ4-5 ወራት በፊት ኡክሬን ውስጥም ስላሉ ሬር እርዝ ኤሌመንትስ አውርተናል። በጣም በከፍተኛ ሁኔታ የአውሮፕላን ኢንጂኖች ከነዛ ማዕድናት እንደሚሰሩ እናውቃለን። ስለዚህ ባለፈው ጊዜም በአሬሽኒክ የወደመባት የእንግሊዝ ዋና ንብረት ሊሆን የሚገባው ይሄ ሮኬት ተሸካሚ የሆኑት ስፍራዎችን ያወደመችበት አጋጣሚ እነዛ ስፍራዎች ሁሉ ሊያዙ የቻሉት በሩሲያ በዛን ሰዓት ነው። ስለዚህ አሜሪካን እዛ ላይ ከፍተኛ የሆነ ፍላጎት አሳይታለች፣ ያንን አካባቢ ለመያዝ ማለት ነው። ስለዚህ የተሸጠው ለአውስትራሊያዎች ናቸው። አውስትራሊያዎቹ ለእንግሊዞቹ አሳልፈው ሰጥተዋል። በእንደዚህ አይነት የቢዝነስ እንትን ነው ሴክተር ነው ያሉት። አሁን በዛ ክልል ነው የያዙት። አሁን እነዚህ አካባቢዎች ለማን ነው ጥቅም የሚውሉት ብለን ስንል ልክ አሁን ቬኔዙዌላንም እንደያዙት አሜሪካኖች ያንን ስፍራ ነው መያዝ የሚፈልጉት። ስለዚህ አሜሪካን የምታገኘው ጥቅም እዛ ውስጥ አለ። እዚህ ጋር አሁን አሸናፊ ተሸናፊ ብለን ስንል ተሸናፊ የምትሆነው ዩክሬን ትሆን እንጂ አሸናፊ የሚሆኑት ግን 2 ኃይሎች ናቸው። አንድም አሜሪካ ነች፣ አንድም ሩሲያ ናት። ስለዚህ ነው ሙሉ ለሙሉ ወደ ሩሲያ ብቻ ያጋደለ አድርገን ልናየው አንችልም። ድሉ አሜሪካኖች የሚያገኙት ጥቅም አለ። ሁለተኛ እንደገና ደግሞ ያወጧትን ያችን 350 ቢሊዮን ዶላሯንም ተመልሰው እንደገና ደግሞ የሚያገኙበት መልካም አጋጣሚ አለ። ይህ ነው እንግዲህ እና አሁን ቭላዲሚር ፑቲንም እኮ አሸናፊ ሆኑ የሚለው ነገር ብዙም ኮንፈርት ሰጣቸው አትሰማም፣ አታይም። እዚህ ጋር አሸናፊ አይደለም። በሞቱት በተሰዉት ወታደሮች አጥንት ላይ ሩሲያ አሸነፈች ማለት አንችልም። እዛም የወደቁት ወንድሞቻችን ናቸውና ስለዚህ ይሄን ያህል ጮኸን አሸነፍን ብለን ልንናገር አንችልም። ይሄ በወታደሩም ዘንድ ያለ ነገር ነው። ሲፎከርበትም አትሰማም። በቃ ነው በሰላም እንኑር የሚለው አይነት ነገር ነው ያለው። አሁን እንትና አልተውንም አልተወችም ማለትም አንችልም። አንካሬጅ ላይ የተደረገው ውይይት እና እዛ የነበሩ አጀንዳዎች የወሰኑት ውሳኔዎች ምንም እንኳን እኛ የግድ ማየት ማይጠበቅብንም ባናየውም ወይም የፕሬስ ሪሊዝ ባይደረግበትም ወይም ደግሞ የጋራ መግለጫ ባይወጣበትም አሜሪካንና ሩሲያ እዛ ጋር ሁለቱ ቦታ የተስማሙበት ዩክሬኖቹ የማያውቁት ጀርመኖቹ ምናልባት መሪዎች ሊያውቁ ይችሉ ይሆናል። ግን የአሜሪካን የሴኩሪቲ ደግሞ ዶክመንት እንዲህ በቀላሉ ለነ ማክሮንም የሚነገርም አይደለም። ምናልባት ሩተ ሊያውቁት ይችሉ ከሆነ ከቅርበት አንጻር ካልሆነ በቀር ማለት ነው። ስለዚህ እዛ ቦታ ላይ ስንሄድ አሜሪካን የምታገኘው ጥቅም ስለሚኖር እንትና ቭላዲሚር ፑቲን ለብቻቸው የሚያገኙት ነገር ይኖራል ተብሎ ወይም ደግሞ እንደ ድል የሚታሰብላቸው አይደለም። አሁን ትልቁ ነገር እንዲያውም በዚሁ አጋጣሚ ትልቁን ድል ሊኖረው የሚችለው እስያና አፍሪካ ውስጥ የሚኖረው የዚህ የአግሮ ኢንዱስትሪያል እንትኖቹ ቢያድጉ ትልቅ ገበያ ሊሆን የሚችለው ከሩሲያ ጋር ነው። ምክንያቱም አሁን አውሮፓውያኖች ተመልሰው ወደ ድሮ
ገበያ ላይ ወደ ሩሲያ ይገባሉ ለማለት ትንሽ ይከብዳል። ምናልባት እንትኖች ካልሆኑ በቀር ጀርመኖች ካልሆኑ በቀር ምክንያቱም ስቲል አሁን ድረስ ጥለው ያልወጡ ሰዎች ወይም ደግሞ ኢንቨስተሮችም ብለን ብንል ጀርመኖች ናቸው። አሜሪካኖችም በተወሰነ መልኩ አሉ። ግን እነዚህ ኮሪያን ብለን ብትላቸው ጃፓኖችም ብትላቸውና እንግሊዞች፣ ፈረንሳዮች ምናምኖች ጥርግርግ ብለው ነው የወጡት። ልክ እነሱ ግን ሲወጡ ሩሲያውያን ባለሀብቶች ናቸው እዛ ላይን ላይ የራሳቸውን ስራ መስራት የጀመሩ። እንግዲህ በነፃ የተገኘም ነገር ስለሆነ ማለት ነው። ስለዚህ ወደ አፍሪካ ፊቷን ያዞረች ታላቅ ሀገር ስትኖር ገበያው ወደ እሷ እንዲመጣ ነው እና የምታደርገው ይበልጥ እዚህ መሀል ላይ ሊጎዱ የሚችሉት አውሮፓውያኖቹ ናቸው። ስለዚህ ዩክሬንም አይደለም የምትሸነፈው፣ አውሮፓ ነው እየተሸነፈች ያለችው። ምንም በቃ በባዶ ነው የሚወጡት። ዩክሬንስ እሺ ወድማለች ተብሎ ለግንባታ ሲባል የዓለም ሕዝብ ሁሉ አዋጥቶ ሊገነባት ይችላል። ወይም ደግሞ አሜሪካንም ደግሞ እንደዚህ ግሪንላንድ እንደተደረገ ሁሉ አይታወቅም። ምናልባት ዩክሬንን እንጠቀልላታለን ሊባልም ይችላልና ዋናው ትልቅ ኢንቨስትመንት ሊካሄድ ይችላል። ለምን ቢባል ዩክሬን ከነ እንግሊዝ እና ከነ ፈረንሳይ ያላነሰ የቴክኖሎጂ ኒውክለስ ያላት ሀገር ነች። በጣም ብዙ ጥሩ ጭንቅላት ያላቸው ሰዎች አሉ። ቀደምም ስንነጋገር እንደነበረው የሩሲያ ፖለቲካ ውስጥ እንዳሉት ሁሉ ምንም እንኳን የሩሲያ ዘመን ቢሆኑም ግን ትላልቅ እሳቤ ያላቸው ትልቅ ፈላስፋዎች ያሏት ሀገር ናት። አዎ ትልቅ ሀገር ናት። ኦፍ ኮርስ ከሶቪየቶች ከራሺያ ቀጥሎ አይደል? ስለዚህ እነሱም አሉ። ግን ይሄ የድልና ድል ያለ መደረግ ያለ መሆን ኮንሰፕቱ ትንሽ አስቸጋሪ ነው። ምክንያቱም በዚህ ጉዳይ ላይ በተደጋጋሚ እኮ ራሺያ የድል ሀገር ናት እንደምታስቡት አይደለም ይላሉ እነ ፕሬዚዳንት ቭላዲሚር ፑቲን በተደጋጋሚ እንትናም ይደግሙላቸዋል። ማናቸው ራሳቸው ፕሬዚዳንት ዶናልድ ትራምፕ ይወዳሉ ይመስለኛል እንደዚህ አይነት ነገርና ልክ ፑቲን ሜንሽን እንደሚያደርጉት አይነት ነገር ነው። ታውቋቸዋላችሁ ረፉ የሚሏቸው አውሮፓውያን። እንደውም አሁን እኮ ከሌሎቹ አውሮፓውያን ወይም ደግሞ ከነዚህ ከራሺያ ውጭ ካሉት እነዚህ አውሮፓ ህብረት ጋር እኮ የመግባባት ነገራቸው ትንሽ እየቀነሰ መጥቷል። ፕሬዚዳንት ዶናልድ ትራምፕ ትንሽም አይደለም ኦፍ ኮርስ በብዙ መንገድ እየተለያዩ መጥተዋል። አንዳንድ የማስታረቂያ ሀሳቦች ኬር ስታርመር ጋር በግልጽ መነጋገር ጀምረዋል። የተለያዩ ቃላት መለዋወጥም ተጀምረዋልና በሀውስ ኦፍ ኮመኑም ብዙ ጥያቄዎች አሉ። እነዚህ አሉ። ግን ዞሮ ጉልበት ሲኖርህ በጣም ማንም ሰው አሁን ይሄ ዲፕሎማሲ በዲፕሎማቶቹ በምናምን ብዙ ሰው የሚለው ነገር ነው። ይሄ እችኛዋ ትንሽ ጥሩ ነው። በቃ የዓለም ፖለቲካ ይፈልገዋል እንደዚህ። ግን ውስጡ ቤትን ዘግተህ ጠንካራ ሚሊተሪ፣ ጠንካራ ጉልበት፣ ጠንካራ አቅም ከሌለ በስተቀር በዲፕሎማሲ ምናምን እየተለሳለስክ የምትኖረው አይደለም። ጃፓን ሞክራለች። ኦፍ ኮርስ በጣም ግዙፍ ኢኮኖሚ ገንብታለች ዓለም ላይ ይታወቃል። 4-5ኛ ላይ ነች አሁን እንደሚታወቀው። ግን የጃፓንን አሁን ቀይራለች፣ ኮርሷን ቀይራለች። የተለያዩ ጦር መሳሪያዎችን መታጠቅ፣ የተለያዩ እንቅስቃሴዎች ላይ ከአሜሪካ መግዛት እንደዚህ አይነት ነገሮች ከሁለተኛው ዓለም ጦርነት በኋላ ያለውን እንትን አልነበራቸው የተስማሙበት። እሱን እየተውች አሁን እንትኗን እያጠናከረች መጥቷል። ስለዚህ የዓለም ትሬንዱ ጥንካሬው ጉልበትን እያጠናከርክ ሚሊተሪ ማለት ነው እሱን እያረግ ፓወርፉል እየሆንክ አት ዘ ሴም ታይም ዲፕሎማሲው አት ዘ ሴም ታይም ኢኮኖሚውን እያሰራ መሄድ ነው እንጂ ብዙ ሰው አሁን ዲፕሎማሲ ይላል። ዲፕሎማሲ በጣም ትልቅ ቁልፍ ነገር ነው ይታወቃል። ከሁሉም ወገን ጋር መስራት ይፈልጋል። ግን ዲፕሎማሲ እያልክ የምትቆምበት አይደለም። እኛም ሀገር ውስጥ የሚሰራው እንደዛ ስለሆነ የኢትዮጵያ መንግስትም ኮንሰፕት ያ ነው። ብዙ ጊዜ ሜንሽን አረኩ አፍሪካ ቀንድ ኢትዮጵያን ቢካዝ ቅድም እንዳልኩ መግቢያችን ላይ የምናወራው ነገር ሁሉ እያንዳንዷ ጥግ ኢትዮጵያ ላይ መታ ክሊክ አላት ስለምትነካ ነውና እነዚህ ነገሮች ናቸው አሌክስ ተመልካቾቻችን ኤክስፔክት ስለሚያደርጉ የዚች የመካከለኛው ምስራቅ ጉዳይ ወይም ከዚሁም ጋር ይያያዛል ካወራናቸው ጉዳዮች ጋር የፕሬዚዳንት ዶናልድ ትራምፕ ሀሳብና አቋማቸው በትሩዝ ሶሻል ሚዲያቸው ላይ ጭምር የሚንጸባረቅ ሆኗል። እዛ ላይ የጻፏትን ሊተገብሩም ይችላሉ። ኮንግረስ ላይ ሄዱ ይችላሉ። ኦፍ ኮርስ ፕሬዚደንሻል ኦርደር ወይም ደግሞ ፕሬዚዳንታዊ ኃላፊነታቸው እንትን ኦርደር ማድረግ ይችላሉ፣ ትእዛዝ መስጠት ይችላሉ። ግን አይፈተኑም ወይም አይከሰሱም፣ አይወነጀሉም ማለት አይደለም። በእንትን ውስጥ በኮንግረሳቸው ውስጥ አይፈተኑም ማለት አይደለም። እሱ እንዳለ ሆኖ ግን አንዳንድ ጉዳዮች ላይ ትሩዝ ሶሻል ሚዲያቸው ላይ የሚሰጧቸው ነገሮች ዜና ሆነው ፖለቲካውን ሊቃኙ የሚሄዱበት ርቀቶች አሉና ይሄ ትላንት በዳቮሱ ጉባኤ ላይ ያሉትን ሀሳብ ግሪንላንድን መውሰዳችን እንኳን አይቀርም ተውት እንደፈለጋችሁ፣ ግን ጉልበት አንጠቀምም አሉ። ከዛ በፊት ደግሞ
ካልሆነ ምናምን ሲሉ ሲያስፈራሩ ነበረ። ከዛ ጉልበት እንኳን አንጠቀምም አሉ። ማዕቀብ እንጥልባቸዋለን ያሏቸው ወይም ደግሞ ይሄ የታሪፍ ትተንላቸዋል አሉ። እዛ ላይ ዳቮሱ ላይ የተለያዩ ለውጦችን አሳዩ። እንደዚህ ካሉ በኋላ በፔንታገን አማካኝነት ደግሞ ራሽያና ቻይናን የተመለከቱ ሀሳቦች በተለይም ቤጂንግን የተመለከቱ ሀሳቦች ሞር በጣም ፒስፉል የሆነ ነገር አመጡ። ይቀጥላሉ። ኢራን በተነሳው ህዝባዊ ተቃውሞ ምክንያት የነበረውን ውጥረት እንግዲህ አይ ቲንክ እንትን ሰላም ሆነዋል ያርግላቸው። የእውነት ለመናገር በዛ ሁኔታ ላይ ያለችን አገር አስበው ምንድነው ለኢራን ሰዎች አስበን ነው የሚሉት። አስበው አይደለም ኦፍ ኮርስ ይታወቃል፣ ማንም የሚያውቀው ነገር ነው። ገብተን እንመታለን ሲሉ ነበረ። ከዛ እነ አያቶላ አሊ ሀምኒ በኩል ደግሞ የተያዙ ሰዎች ይገደላሉ ተብሎ ነበረ እና እንግዲህ አይገደሉም ብለው ፕሮሚስ አደረጉልን፣ ስለዚህ አንመታትም ባሉ ተስፋ ተደረገ። ከዛ ትራምፕ ከዳቮስ ሲመለሱ ኤርፎርስ ዋን ላይ ሆነው አይ አሁን ወደ መካከለኛው ምስራቅ በጣም ማሲቭ የሆነ ኃይል እየተንቀሳቀሰ ነው፣ እንዲያውም እነዚህ ዩኤስኤስ አብርሃም ሊንከን ና የሚባሉት ሁሉ ተንቀሳቅሰው ሄደዋል። ጭራሽ ባስ ብሎ እዚህ አልዩዴድ የሚባለው ላይ ካታር ላይ ማለት ነው እንደነ ታድ የመሳሰሉ ፓትሪዮት ዲፌንስ ሲስተሞች አሉ፣ እነሱም ሳይንቀሳቀሱ አልቀሩም የሚሉ መረጃዎች ወጡ። የብሪታንያም አት ሴም ታይም ታይፉን የሚባሉትን ሚሊተሪ ጀቶቿን ደግሞ ወደ ካታር ልክ ያለው አለች ምናምን ብዙ ነገሮች ምስቅልቅላቸው ወጣና ምንድነው የሆነው የሚል ጥያቄ ሲነሳ ነበርና ይችኛዋንም ነገር በጣም ከባድ እንቅስቃሴ ነውና ኢራን በአሜሪካ ከበባ ውስጥ ገባች የሚሉ መረጃዎችንም እያዩ ነበረ። በእርግጥ ትራምፕም ያሉት ኢራን በእኛ መነጽር ውስጥ ናት፣ አልተውናትም፣ እያየናት ነው፣ እየተከታተልናት ነው የሚል ሀሳብ ሰጡና ከነሳናቸው ከራሽያም አንጻር ከኔቶም አንጻር ከነሳናቸው ጉዳዮች ጋር የሚተሳሰር ነው የትራምፕ አቋም እድመለስ ሆኖ እርግጥ ይሄ በሰፊው ልናወራው የምንችለው ጉዳይም ቢሆን እና ያይዘዋል ነው። እንዴት ነው መሰለ ኢራን ዋና አጋር እንደሆነች ይታወቃል። ከራሻና ከቻይና ውጪ ሌላ ወገን የላትም የሚባል ነገር ነው። ስለዚህ ኢራንን መምታት ማለት ቻይናንም ሩሲያንም አብሮ እንደመምታት ነው የሚቆጠረው፣ ወይም የጡንቻቸውን ያላላባታል። ለአሜሪካን ይሄ ነው ትልቁ ጥቅሟ፣ ሌላ ምንም ነገር የለም። በግልጽ የሚታይ ነገር ነው። ኢራን ግፋቢል ኢራን ላይ የመንግስት ለውጥ ነው የሚደረገው። የአሜሪካንን ጥቅም ሊያስከብር የሚችል ቀደም ሲል በነበሩት ሼክ በነበሩበት ጊዜ የነበረውን ነገር የሚያደርጉት ልዑሉ ከየት መጡና ነው ድንገት ዛሬ ማለት። ይሄ የዶናልድ ትራምፕ ትልቁ ስራቸው ዲፕሎማሲም ሆነውም የሚሰሩት ስራ ነው ያስታውቃል። የሚያከደ ባይገርም አንድ በጣም እጅግ አነጋጋሪ ሆኑ አንድ ተንባይ የነበሩ አንድ አሁን በህይወት የለም ነፍሳቸውን ይማርና ቭላዲሚር ጂሪኖቭስኪ የሚባሉ የፖለቲካ ሰው አሉ። ከ1990ዎቹ በኋላ ነው የመጡት። እሳቸው በዚህ የፋርስ ባህረ ሰላጤን ይዘው ቱርክን ጨምሮ በቃ ይሄን አካባቢውን በደንብ የሚያውቁ ናቸው። ተርኪሽ ይናገራሉ፣ ፋርስንም እንደዚሁ የሚናገሩ ትልቅ የፖለቲካ አባት ናቸው ማለት ይችላል። እና ብዙውን ጊዜ እሳቸው የተነበዩት ነገር ነው። በዩክሬን እና በሩሲያ መካከል ጦርነት እንደሚመጣ ቀደም ብለው ተናግረዋል። የዛሬ 16 ምናምን ዓመታት በፊት አስታውሳለሁ ኢራን ትመታለች በአሜሪካ ብለው ተናገሩ። ይህንን ሲናገሩ የዛሬ 10 ዓመት አሉ፣ ከ5 ዓመት በፊት የዛሬ 10 ዓመት ገደማ ይህንን ስናገር ቭላዲሚር ፑቲን ወጥተው መረጃ የለንም ብለው አሉ። እንዲያውም ልንገራችሁ እስቲ አለ እንዲያውም ቭላዲሚር ፑቲን የተናገሩት ብሎ አሉ ተናገሩ። እሳቸው ይበሉ ይሄንን አሉ። ግን ኢራን ያለችው በአሜሪካን እጅ ነው። ወደዳችሁም ጠላችሁም ኢራን ትመታለች። ኢራን ተመታች ማለት ደግሞ እዛ ቦታ ላይ እስራኤል ነገሰች ማለት ነው። እንግዲህ በዘር ሐረጋቸው ጂው ናቸው ተብለው ነው የሚታመነው ጂሪኖቭስኪ። እና ይህ የኢራን መመታትን ቀድሞ ያወቁ እኚህ ሰው ማን ናቸው? ብዙ ፖለቲካውን፣ ብዙ ሂደቱን፣ ብዙ ታሪኩን፣ ብዙ ቋንቋውን በማወቃቸውም ጭምር ነው ያላቸው ግንኙነት። እንግዲህ ከሞላ ጎደል ከሩሲያም የስለላው ድርጅት ጋር ግንኙነት ስላላቸው አንዳንድ ነገሮች ሊናገሩ ይችላሉ። ግን ከ15 ዓመት በፊት ይሄ ነገር ሊከሰት ይችላል ብሎ መገመትና ደምድሞ በዚህ ላይ ትንታኔ ሰጥቶ በፓርላማ ደረጃ ኢራንን መርዳት አለብን ብለው የዛሬ 15 ዓመት የተናገሩ ሰው ናቸው። ስለዚህ ኢራን ዛሬ የተመሰረተች ኢላማ ሳትሆን
ለአመታት ያክል ስትጣና የቆየች ነች። አያ ስለዚህ የአያቶላ ኮሚኒን እንትን ስልጣን ለማንሳት ወይም ኢራንን በቃ ወደ ነበረችበት ለመመለስ ይሄ የአሜሪካን ትልቁ ፍላጎቷ ነው። ህዝቡ እንዴት ይችላል ነው? አሁንም እንደ ኢራቅ አይነት ሀገር ልትሆን ነው ኢራን። እርስ በርስ መተላለቅ ሊኖር ይችላል። እንግዲህ አሰበው መሳ ለመሳ እንኳን ባይሆን ሲሶ የኢራን ህዝብ እንግዲህ በአብዛኛው ከከተማ ውጪ ያለው ህዝብ ሲሶ የመንግስት ደጋፊ ቢሆን ከመንግስት ተቃዋሚዎቹ ጋር አሁንም ቢሆን እርስ በርስ እልቂት ሊመጣ ነው። ስለዚህ በሶሪያ ላይ ይሄ ተደርጓል፣ በኢራቅ ላይ ተደርጓል፣ በሊቢያ ላይ ተደርጓል። ምንም የፈየደላቸው ነገር የለም ከእርስ በርስ ጦርነት ውጪ። አልጄሪያ ላይ ብጥብጥ ሲጀመር፣ ቱኒሲያ ላይ ብጥብጥ ሲጀመር፣ ሞሮኮ ላይ ብጥብጥ ሲጀመር በቀላሉ ረገበ። የረገበበት ትልቁ ምክንያት ምንድነው? ይህ እልቂት ቢጨምር ስደተኛ ሁሉ ወደ ፈረንሳይና ወደ ስፔን ወደ እንግሊዝ እንደሚመጣ ያውቃሉ። ስለዚህ በተቻለ መጠን ሰሜን አፍሪካ ሀገራት ስጋት ስለሆኑ በተቻለ መጠን እያባበሏቸውም ቢሆን ጦርነት እንዳይነሳ እዛ ያሉ የተቃዋሚ ፓርቲዎች ተለሳልሰው በዲሞክራሲ በሆነ መንገድ እንዲስማሙ አብረው እንዲኖሩ ነው እያደረጉ ያሉት። ኢራን ግን ቁጥር አንድ ጠላታቸው የሆነችው የጠላታችን ወዳጅ ናትና እሷንም እንደ ጠላት እንቆጥራታለን በሚል ነው ይሄ ጦርነት ምክንያቱም አይቀሬ ነው። ግን እርስ በርስ እንዲተላለቁ አድርገው የሚታዋቸው ነው የሚመስለው። ግን ግፋቢል ቢመቱ የነዳጅ ማውጫ ጉድጓዶችን ነው የሚመቱት። ያም ማለት ደግሞ የነዳጅ እንግዲህ ጭማሪ ይኖራል። ከቬኔዙዌላ የሚወጣውን ሊሸጡ ይችላሉ። ጋዝ አለ፣ ነዳጅ አለ። አውሮፓን እጇን ዘርግታ ከትራምፕ ብቻ የምትቀበልበት ነገር ይኖራል። ሩሲያን ደግሞ በአንድ በኩል ማግለል ይቻላል። ስለዚህ አሁን ትልቁ ዓላማ የመጨረሻው ግባቸው የሩሲያንና የቻይናን ተቃርኖ ለመፍጠር የሚያደርጉት ተጋድሎ ነው። የወደፊቱ እቅዳቸው ነው የሚሆነው ብዬ ነው እማምነው። ቻይናም በዚህ ጉዳይ ላይ የአሜሪካ ጦር አንቀሳቀስኩ ማለቷን ተከትሎ የውጭ ጉዳይ ሚኒስቴር ቃል አቀባዩ ወዲያውኑ ነው መግለጫ የሰጡት በዴይሊ ብሪፊንጋቸው ላይና ይሄ ሁሉም ወገን ቢያረጋጋው ነው ቢያረግበው ነው የሚሻለው እንጂ አደገኛ ነው የሚል መግለጫ ነው ወዲያውኑ የሰጠችውና ትንሽ የሁለቱ ጉዳዮች አሁን ችግር የሆነው ፕሬዚዳንት ዶናልድ ትራምፕ በቃ ነግረውኛል በና አያቶላ አሊ ኻሜኒ በኩል ወይም ደግሞ በፕሬዚዳንቱ በና ፐዘሽኪያን በኩል ተነግሮኛል። ስለዚህ ኢራንን አልመታም ካሉ በኋላ 3 ቀን ሳይቆዩ ነው እንግዲህ ድጋሜ ደግሞ በጣም ከባድ ጦር እየተንቀሳቀሰ ነው ያሉት። ኦፍ ኮርስ እየተንቀሳቀሰ እንደሆነ ደግሞ በምስሎችም ያሳያሉ። እንደምትመለከታቸው የነዚህ ቀደም ሲል የነበሩ እንትኖች ናቸው። እሱ ከባድ ጦር እነዚህ እና ዩኤስኤስ ጀነራል ፎርድ የምትባለው ከዚህ በፊት እንደምታስታውሰው ሜዲትራኒያን ባህር ነበረች። በኢራን እና በእስራኤል መካከል ውጥረት ሲከሰት እዛ አካባቢ መታ ነበር የቆመችውና አሁን ለሌላ ስራ ለሌላ አላማ ያስቆሃል እኮ ፓሲፊክ ውቅያኖስ ወይም ደግሞ ካሪቢያን አካባቢ ነው የምትንቀሳቀሰው። ዓለምን እንደፈለጉ ነው የሚንቀሳቀሱባት። በዚህ ይወጣሉ፣ በዛ ይገባሉ። የሆነ ችግር ሲመጣ መልቃቸውን የሆነ ቦታ ያቆማሉ። በጣም ሌላ አይነት ታሪክ ነው። ዓለም ያለምን ውሃ መቼስ ውቅያኖስም ባህርም የነሱ ናቸው። የነሱ ኦፍ ኮርስ ምንም ጥያቄ የለውም። በቃ ይቺን እንኳን ጀነራል ፎርድ የምትባለውን እንኳን እንደው እኔ እንኳን ስንት ጊዜ አዩዋት በተለያየ አካባቢ ሰፍራ ጫና ስትፈጥርና ይሄኛው እንቅስቃሴው አስቸጋሪ ነው። አሜሪካ በጣም ከባድ ጦር አላት ይታወቃል። ሚድል ኢስት ላይ ይሄ የ21 ሀገራትን የሚያካልለው እና ኢራንን፣ ኢራቅን፣ ግብጽን ጨምሮ 21 ሀገራትን እና ሳውዲን ሁሉ ራሷን እስራኤልን የሚያካልል 21 ሀገራትን የሚቆጣጠር ማዕከላዊ እዝ የሚባለው ሴንትኮም አለ። እሱ ኤዥያን የደቡብ ኤዥያንም እንደዚሁ ማዕከላዊ ኤዥያንም የሚቆጣጠር ሰሜን አፍሪካንም መካከለኛው ምስራቅን የሚቆጣጠር ነው። ከ4 ሚሊዮን ስኩዌር ማይል በላይ ቦታን የሚሸፍን ነውና በጣም ግዙፍ ጦር ነው። ይሄ አለ። እሱ ላይ ነው ሌላ ኃይል ያስፈልጋቸው እና ፕሬዚዳንት ዶናልድ ትራምፕ። ስለዚህ ምን አይነት እርምጃ መውሰድ አስበው ነው? ግን ኢንኬዝ ነው ያሉት። በእርግጥ እንደው ከተፈጠረ ምናልባት ነው ያሉት። ማን ያምናቸዋል? ትላንትና በቃ አልመታም ከዚህ በኋላ አቁም ያለው ያሉ ሰው አሁን ጦር እያንቀሳቀስኩ ነው ካሉ አሁን ምናልባት የሆነ ነገር ከተፈጠረ ካሉ ማንም አያምናቸው። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነገሮችን በጣም ነው የሚጠብቁት። በዚህ አጋጣሚ አያቶላ አሊ ኻሜኒን እንግዲህ ከእንትናቸው ውጭ የማድረግ ፍላጎት ይኖራቸዋልና እችኛዋ ትንሽ የፕሬዚዳንት ዶናልድ ትራምፕን የፖለቲካ ባህሪም
ጥንቃቄ እንደሚያስፈልገው ያሳያል። ኢራን ግን የዋዛ አይደለችም። ቅድም እንዳልከው ነው። ምንም ቢሆን አጥፍቶ ጠፊ አይነት እንቅስቃሴ ውስጥ ነው የምገባው እና አይስን እኮ ማጥፋት አልተቻለም እኮ ኦፍ ኮርስ የሉም መንምነዋል ምናምን፣ ግን ማጥፋት አልተቻለም። ኢራን አገር ናት። ኢራን ጠንካራ የጦር መሳሪያ ያላት አገር ናት። እናቃታለን። በ12 ቀናቱ ኤር ቱ ኤር ውጊያ ላይ እስራኤል እንዴት ስታስጨንቃት እንደነበረ። እስራኤል ኢራን አልተጨነቀችም ማለት አይደለም፣ ይታወቃል። ግን እንደሚባለው አሜሪካ ወይም የሆነ እስራኤል አምጥተው የሆነ ወጀብ እንትን ቢሉብህ ፍርስ የምትል ሀገር አይደለችም። እንደሆነ ሀገር አታያትም። አትሊስት በቃ ብዙ ውድመት ታስከትላለች፣ ምናልባት የውስጥ ፖለቲካቸውን ካልተጠቀሙበት በስተቀርና እነዚህ ብዙ ጥያቄዎች የሚያስነሱ ጉዳዮች ናቸው። የኢራን ፖለቲካ ግን በጣም ከበባ ውስጥ ገብቷል። በጦርም ይሁን በፖለቲካ ጫና በመፍጠርም ከበባ ውስጥ እንደገባ ያስታውቃል። ሞር እሷም ደግሞ የእስራኤል የትኛውም ግዛት ሌጂቲሜት ታርጌት ይሆናል ብላለች። በመካከለኛው ምስራቅ የሚንቀሳቀስ የአሜሪካ ሀብት የሆነ ኃይል መርከብ ምናምን ሁሉም ኢላማ ውስጥ ይገባል። ይሄ ሌጂቲሜት ነው። ኦፍ ኮርስ ሌጂቲሜት ነው ሊሆንም ይችላል ከመቷት። እነዚህ ጉዳዮች አሉና ብዙ መነጋገሪያ ከሆኑ ጉዳዮች መካከል ይሄኛውም ይገኛልና የፕሬዚዳንት ዶናልድ ትራምፕ አሁን በራሽያ ላይ ያላቸው አቋም ፕላስ ቻይና ከዛ ወደ ኢራን የመጡበትን ከዚህ አንጻር ማየት ያስፈልጋል የሚለውን ለማንሳት ነው። ሜቢ እዚህ ጋር ትንሽ ለምችለው ነገር ምንድነው ከትንሽ ንቃትን በተሞላበት አኳኋን ነው እነዚህ መርከቦች ግዙፍ መርከቦች መካከለኛ መርከቦች አብረው እየተጓዙ ያሉትና አመጣጣቸው በመስመር ነው ማለት ይቻላል። ምክንያቱም የአየር ላይ ጥቃት እንደሚደርስባቸው 100% እርግጠኞች ናቸው። እዚህ ቦታ ላይ አንድ የድሮን ካሚካድዜ እንትን ቢወድቅ መርከቧ ልትሰምጥ ማትችልበት ምክንያት የለም። ይጠባበቃል የት ጋ ትመታለች የሚለው ነገር ነው። ምክንያቱም አሁን ድሮን ነው ትልቁ የጦር መሳሪያ በዓለም ላይ ከነ ኒውክሌሩም የበለጠ ሆኖ የሚታየው። ግን አሁን እነዚህ መርከቦች ተነስተው የሚሄዱት ሙሉ ለሙሉ ኢራንን ጠቅልሎ ለመያዝ ሳይሆን ፍርሃት ለመፍጠር ነው በህዝቡ ዘንድ። ልንጨርሳቸው ነው ወይም ደግሞ ሊጨርሱን ነው የሚለው ነገር ነው። አሁንም ቢሆን የኢራን ህዝብ አንድነት እስካለ ድረስ ይሄ የአሜሪካን ወረራ ላይበግራቸው ይችላል። በአንድነት መቆማቸው ነው ትልቁ ዋናው ጥንካሬያቸው ሊሆን የሚችለው ማለት ነው። በነገር ላይ ይሄ ብቻም አይደለም። ትናንትናም ከትናንት ወዲያም በነበረው ጊዜ የፈረንሳይ ኮማንዶች አንድ እንደገና ድጋሚ የሩሲያን ታንከር ይዘዋል በኮማንዶ ደረጃ ማለት ነው። እና ለዚህም እንዲያውም መጀመሪያ እልል ያሉት ቭላዲሚር ዜሌንስኪ ናቸውና በቃ ምስጋና ይገባቸዋል ምናምን በቃ ከዳቮስ ጋር አብሮ የነበረ እልልታ ነበረ ለሳቸው የዛች መርከብ መያዝ። ግን አሁን እሱ እንደሱ አይነት ነገር በኋላ በፍርድ ቤት በምናም ሊያዝ የሚችል ነው። ለነሱ ታንከር ላይ ያለ ነዳጅ እስካልተቃጠለ ድረስ አንድ ቀን ይመለሳል። ምንም ኤክስፓየር የሚያደርግበት ነገርም የለም። የአካባቢን ብክለት ስለሚፈጥር ሊያፈሱትም አይችሉም። እንደ ስጋት አያዩትም። ይህ ደግሞ ማለት ምንድነው የዲፕሎማሲ ትልቁ ችሎታ ነው። ትግስትን ስለሚጠይቅ ማለት ነው። አርቆ አስተዋይነትን ስለሚፈልግ ነው ማለት ነው። ስለዚህ ኢራን ድሏ ያለው በህዝቧ ዘንድ ነው፣ ውድቀቷም ያለው በህዝቧ ዘንድ ነው ብዬ ነው ማምነው። የህዝብ አንድነት ካለ ጠንካራ ቆም እኛ ጋር ቅድም ያነሳው ሀሳብ በነ አልሲሲ እና በትራምፕ በኩል ባለው ግንኙነት ስናገር ምናልባት አልኩኝና ምናልባት ካርታ ላይ ሲታዩ ግብጽ ከፍ ብላ ነውና የምትታየው ቁልቁል ነዳ እንትኑ የሚወርድ መስሏቸውም ሊሆን ይችላል ብለን ሁሉ ልንቀልድ የምንችልበት አጋጣሚ ያለ ሚዲያው አይፈቅድልንም እና እንደዛ ብለን መናገር አንችልም እንጂ የዶናልድ ትራምፕ እና የአልሲሲ የፈለከ ግንኙነት ቢኖርም የኢትዮጵያ ህዝብ አንድነት እነዚህ ነገሮች ሚዲያው ሰነፍ ነው የኛገር አሌክስ ሊያከሽፍ ይችላል። እሱ ነው አሁን ልንወያይበት የምንችላቸው ነገሮች። እጅግ በጣም በሳል የሆኑ የፖለቲካ ተንታኞች አሉ። እጅግ በጣም በርካታ የሆኑ የታሪክ አዋቂዎች አሉ። ኢትዮጵያ ውስጥ ብቻ አይደለም፣ አሜሪካን ውስጥ ስመጥር የሆኑ የታሪክ ባለሙያዎች፣ የፍልስፍና መምህራን፣ የሕክምና ባለሙያዎች አሉ። ፖለቲካን በደንብ በስነ ስርዓት ሊተነትኑ የሚችሉ እነ የል ዩኒቨርሲቲ የሚያስተምሩ፣ ሃርቫርድ ዩኒቨርሲቲ የሚያስተምሩ እነዚህ ሀገራት ላይ ያሉትን ሁሉ ሰዎች እንኳን ሀሳባቸውን ልናውቅ ይገባል። እኔ ከግብፃውያን ከ3 ግብፃውያን ጋዜጠኞች ጋር አውርተናል። አልሲሲን እንዴት እንደሚተቿቸው በጣም ነው የሚገርም። ግን ዋናው ግን ኒውክለሱ መነሻቸው ግን
ግብጽ ናት። አሁንም ናይል ናት። እኛ እንደምናየውም አይደለም ናይልን እነሱ የሚያውቋት። እኛ ጋር እንደሚወራው የናይል በቃ ለመጨረሻ ህልውና ነው ብለን እንደምናየውም አይደለም። ሰላምን በጣም የሚፈልግ ህዝብ ነው የግብጽ ህዝብ። ስለዚህ እዚህ ጋር እንዳልከው አሁን ሚዲያውን ብለህ ስትል ያንተን አባባል ልንጠቅና ግን ሚዲያው በጣም መስራት ያለበት ይሄ ኃይል ወይም ደግሞ ምንድነው ስጋትን የሚጭር ሳይሆን ጉዳዮች እንዲተነተኑ ቢደረጉ በተለይ የምሁራን በዚህ ጉዳይ ላይ ተሳትፎ የሚያደርጉ በጣም ብዙ መጽሐፍትን የጻፉ ሰዎች አሉ። ቀደም ሲልም የምናውቃቸው የነበረ አሁን ግን ውጭ በመኖራቸው ከሚዲያ የራቁ ወይም ሚዲያ እነሱን ያልፈለጋቸው እንደዛ አይነት ሰዎች ጋር መነጋገርና ማሳየት ያስፈልጋል ብዬ ነው ማለት። እዛ ላይ ስራ ያስፈልጋል። ምክንያቱም ለ8 ቀን ነው አንዳንድ ጉዳዮች ላይ ቆታ ያለ ለ8 ቀን ግር ይላል ሁሉም ሚዲያ ከዛ ምናምን ይረሳል። እንደዚህ የግብጽ ግን ከዚህ በፊት ፕሮፌሰር ጋብጂ ሲያወሩኝ 4000 ሚዲያ ግብጽ ውስጥ አሉ አሉ። ከዛ ከ4000 ውስጥ ሁሉም ብሔራዊ ጥቅም የሚያስከብር የውጭም ይሁን የምን የግብጽን ጉዳይ ብሔራዊ ጥቅም የሚያስከብር ነው። 50ዎቹ ቲፒካሊ ስለ ናይል የሚሰሩ ናቸው 50ዎቹ። ይሄ ባለበት ሁኔታ 8 ቀን ቀይ ባህር 8 ቀን ገርድ ከዛም በኋላ ረስተ ደግሞ ምናምን ምትለውም አይደለምና ፐርሲስተንት የሆነ ስራ ያስፈልጋል። ለዛም ነው ሚዲያው ሰንፏል የኛ ሀገር የሚያስብለውም ከዚህ አንፃር ነው። ግን አሌክስ እዚች ላይ ዩኒቨርሲቲዎቻችንም ብዙ ጋዜጠኞችን ማብቃት አለባቸው። እሺ ይሄኛው እነዚህ እርስ በርስ ይጠባበቃሉ። በጣም አስቸጋሪ የሚያደርገው ለመመታት እዚህ ጋር አለ ሴንትኮም በተለያዩ አካባቢዎች ተበትኑ የተለያዩ ታውቃለህ 750 ቤዝ አላት ዓለም ላይ አንዱ ሌላውን እናም ይጠባበቃሉና ኢዝሊ የመመታት ምድል የላቸውም። እንግዲህ አሌክስ ሰፊ ጊዜ ወስደናል። ታንኪ በጣም መልካም። ኦልራይት ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የሩሲያና የዩክሬን ውጥረት ከፕሬዚዳንት ዶናልድ ትራምፕ አንጻር ምን ይመስላል የሚለው እንደዚሁም መካከለኛው ምስራቅን ይዞ በተለያዩ የዓለም ክፍሎች አሁንም ውጥረቶች አሉ። የፕሬዚዳንት ዶናልድ ትራምፕ ሄድ መለስ ፖለቲካ ምን ላይ ነው ያለው የሚለውን በስፋት ዳሰነዋል። አለማየሁ ሀሊና ቢኒያም ካሴ አብናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።